በስማ አንቺ ስማ ልጆቻችን ሲጎዱ የምንገናኘው ነገርስ? አዎ የሆነ ሰው ጉዳት ላይ ሲሆን ግድ ይላል። እንዴት ነህ? ደህና ነሽ ወይ? ምን ላይ ነበርሽ? ገና መግባቴ ነው። ምንም ዞኔ ትካዜ ላይ አዲስ አካውንቷ ነው ተመቷል ያኛው። አዎ እባካችሁ ያኛው አካውንት ልክ እኔ ማይ ፎሎ ላስደርግሽ ነው በዚህ አጋጣሚ እንትን ያልኩት 9,000 ደርሳለች። ያኛው ስንት ገብቶ ነበረ? ልክ 400,000 ሲሆን ያደርጉኛል። ያንቺ 400,000 የኔ ሚሊዮን ሲገባ ይከም ሚሊዮን ስትክ እንዳቅሚቲ ነው ነፍሴ እንዳለጣጣችን ነው። አንደኛና ሁለተኛ የሚባል ነገር አለ። ሰሞኑን በጣም ፒፕሉ እያመሰገነች ነው። ምን ላርግ ምን የጃኒ ጉዳይ ሆኖብኝ ነው እንጂ እኮ ጮጮቹን እየጠበቅኩ እኮ ነው። ግን እውነት ለመናገር በዚህ ደረጃ አቢዩዝ ማድረግ አይከብድም? እንግዲህ አንቺ ጋር ሁለቱም ወዳጆች ነበሩ። ባየሽው ነገር ነው ይሄንን ነገር የተናገርሽው። ለምን ይሄን ነገር ተፈለገ? ምንድነው? እስቲ ባንቺ በሶሻል ሚዲያ የትኛው ማለት ነው? የትኛው በጆንና በጃኒ መካከል ለምን ተፈለገ? አሁን ለምሳሌ የተጠየቀው እሷ ያለችው እኔ ቪዲዮ ስትሰራ አይቼዋለሁ፣ አንቺም አይተሽዋል። ያለችው ምንድነው? ይደበድበኝ ነበረ፣ አቢዩዝ ያደርገኝ ነበረ፣ በየጊዜው አካውንቴን ያዘጋ ነበረ፣ አሁንም አዘግቶብኛል፣ እባካችሁ ንገሩልኝ፣ እኔ ሌላ ነገር አልፈልግም አለች። እሱ መጥቶ ያወራው ግን እንዳይጣሉ ብዬ ነው እንጂ ከኔ ጋር እንደዚህ እንደዚህ ነን ብሎ የተጠየቀውን ትቶ ያልተጠየቀውን ያወራው ከምን ጋር ተገናኝቶ ነው ይሄ? እኔ ወለ ዮኒ በነገራችን ላይ እኔ በምን እዚህ ጋር እንደተዳረሱ በምን እዚህ ላይ እንደደረሱ አላውቅም። እኔ ብዙም በሁለቱ ባለው ጉዳይ ላይ ግንኙነትም የምሰማውም አዲስ ነገር የለም። ያው እዛ ጋር የቆመን መሰለኝ እስር ቤት ውስጥ እያለ ማለት ነው በናዩ ምክንያት። ያው ናዩ ከወለደችው በኋላ እንደተለያዩና እሷም ደግሞ ሌላ አዲስ ህይወት እንደጀመረች ነው የማውቀው፣ እሱም ከተፈታ በኋላ ማለት ነው። ሌላው አሁን ለተደረገው ነገር ምናምን ነገር ምንም አውቀው ነገር የለም። መጀመሪያም አልነገሩንም። ገባ? አንተም የምትቀርባቸው ሰው ነበር ካደለ በስማት ጣሉ ስናስታርቃቸው ብዙ ነገር በውስጥ ስናወራ በግሩፕ ምናምን ስናወራ ሁለቱም እኩል እንደሚጣሉ እንደሚደባደቡ ኖርማል ነው፣ እንደሚጣሉ እንደሚጫጫሁ ምናምን ነገር ግን የዚህን ያህል እንደዚህ አይነት ነገር እንደተፈጠረ አላውቅም። ስለሆነ አላውቅም እንጂ እኔ በሰዓቱ ባቅ እንደዚህ አይነት ነገር ላይ ታውቀኛለህ፣ አልገባም እንደዚህ አይነት ነገር ላይ። ምክንያቱም እኔ ራሴ እንደዚህ አይነት ነገር አውግዛለሁ። አሁን እኔ ያንን ነገር በቀደም ለታ ስሰማ እንደ ማንኛውም ሰው መሆን አለበት ብዬ አይደለም። አድርጎም ከሆነ ትክክል አይደለም። ገባ? ሴት ልጅን እኔ እንድትመታ አይደለም ማየት ማሰብም አልፈልግም። ምክንያቱም ስለማወግዝ እንደዚህ አይነት ነገር መነጋገር በሚቻልበት ሰዓት ሀሳብን ቁጭ ብለህ ተነጋግረህ መፍታት ስትችል ወደ ዱላ የምትሄደው በሽተኛ ስትሆን ብቻ የጤንነት አይደለም። እና ያንን ነገር ስታወጣ እሱም ጋር ደውያለሁ፣ እሱም ጋር ደውያለሁ። እሱ በፍጹም እንዳላደረገው ነው የነገረኝ። ልክ ለእናንተ እንደነገራችሁ ማለት ነው እንዳላደረገው ነው የነገረኝ። እና እሷ ደግሞ ያንን ነገር እንደሆነ ነው የነገረችኝ። ግን ለእኔ ያለችኝ ምንድን ነው ያው እናንተ ልክ እንደነገረች ሲጣሉ በሩን ዘግታ ስትወጣ ማለት ነው ፍሬንች ዶር ላይ መስታወት ነበረ፣ እሱን ሰብሮ ያ ነገር እንዳረፈባት ነው። ያንን ነው የነገረችኝ እሷ። የዱባዮች ጉዳይ እንደ ቀልድ አድርጎ እየሳቀ ያወራው የዱባዩን አይተሻል? ዱባይ ላይ በመኪና ሊገጫት የነበረው ኖ መግጨት እኮ አይደለም። እሱም እኮ መግጨት አይደለም፣ ሲጣሉ ይመስለኛል። ስትጣላ ዞር በይ የምትባባለው የለም? አዎ በመጀመሪያ በጥፊ መቷታል እኮ። ከመኪና ያስወጣት እኮ በጥፊ መቶ ነው። አረቦቹ ተናገሩ። እዛ ቁጭ ያሉት አረቦች ምናሉ በጥፊ ስትመጣት አይተናል ነው። ቁጭ በል ፖሊስ ጠሩበት። ከዛ እሱ ነዳጅ ሰጠሁት ለመኪናው ፊት ለፊት ስቆ። ከዛ ሸሽታ ወደዚህ መጣችና በሩን ከፍታ ልትገባ ስትል ነው የወደቀችው። አደናቅፏት ማለት ነው። ይህንን ግልጽ አድርጋ ተናግራለች። እንደዛ ራሱ ምን እሱ ነው ኤክስፕሌን የሚያደርገው። ላሳይሽ እንደ ቪዲዮ ቆይ ላሳይሽ። ራሱ ምን እሷማ ቢሆን ጥሩ እኮ ነው። ራሱ ነው በግልጽ የሚነግርሽ። ይኸው ስሙ። ኖ ይሄ ሌላ ነው። ቆይ ራሱ እኮ ነው ቪዲዮውን የሚነግረው። ፖሊሶች መጥቶ ሊይዙት ሲል አልተጣላንም ብላ እንትን ያለችው ነው። ያ ግን ሙሉ ለሙሉ እሱ ጋር እንደሆነ እኔ በሆን ጥያት ነው የሚሄደው። አሳስራታለሁ ነው ያለው በዛ ጉዳይ ላይ ማለት ነው። በዛ ጉዳይ ላይ ሲናገር እኔ በሆን አሳስራታለሁ፣ ምንም ችግር የለብኝም፣ እሷን ለማሳሰር ነው ያለው። እና እሱ ቪዲዮ በደንብ አለ፣ በሚያስደነግጥ ሁኔታ ማለት ነው። እኔ እሱን ገጫት የሚባለውን አልሰማሁም። አልሰማሽም? የት ነበርሽ? እኔ እሱን የማውቀው ፖሊሶች መጥተው እየተጣሉ ፖሊሶች ሲመጡ ነው አልተጣላንም ብላ የሸፈነችለት ምናምን እሱን ውስጥ ነግረውኛል ስናወራ። ኧረ ምን ራሱ ነው የሚዘግብሽ እየሳቀ፣ በደንብ እየሳቀ ነው እሱ ነው የሚያወራሽ። የሚገርምሽ በደንብ እየሳቀ ይኸውልህ አሁን ማነው ደግሞ
ሌላ ሰው እንዳትቀላቂ። እንደዚህ እኮ ነው። እነሱም ይመጣሉ አንቺ ጋር። እኔ ደግሞ ጌም ስጫወት ምንም መርጬ እንጂ ሁሉንም ይዤ አልጫወትም። እንዳይልኩ እየላኩ ስለሚያስቸግሩ እኔ ጋር እንትን በለው። እኔ ጋር አይመጡም። ማች አድርገው እንደዚህ አድርገው አይልኩም። ዝም ብሎ ይሄድ። መላክ አይችሉም። ካልሆነ ይሸፍንብኛል። ደግሞ ጠብ ሸቀሉብን እኮ ስለሚሉ ነው የሚያስጠላኝ። ብንሸቅልም ይገባናል። እንዲያውም አልሸቅልም። በነፃ ያገለገልኳቸው ስንት ዓመት በሙሉ አይደለ? አሁን ይገባላቸው እያልሽ ነው። ይሄ ሞራል ካሳ። ቆይ ያሳይሻለሁ። አሁን እያየ ነው ራሱ ያለውን ነገር ነው ማመጣልሽ። እና ራሱ ስለሚለው እሷ ብትለው አንዳንዴ ሴት ልጅ ነው ጨማምራ ታወራለች ምናምን በሚለው እሷም ነግራኛለች እኮ በውስጥ የዛኔ መንገር መሆኑን ራሱ ስታዩ አረቦቹ የሚናገሩትን ራሱ ሲናገረው ታይዋለሽ። እስከዛ ቤተሰብ ይሄን ያደረግነው በነገራችን ላይ ለጌም ብለን አይደለም፣ ፈጣሪ በሚያውቀው እኔና እሷ አንተን ስላዩ ነው የላኩት የሚልኩት ያ እና እንትን ለማለት ነው። ኧረ የታባቱ ይላል። እስከዛ ማውራት ትቻለሽ። እስከዛ ላምጣው። እኔ ደግሞ የሚልህ ምን እንደሆነ ታውቃለህ? መጠይቅህ ይሄ ነገር ለምንድን ነው አሁን የተነሳው? ምንም አላልኩም ስላለ በመሀል እኮ ግጭት ነበረን፣ እንጣላ ነበረ፣ ይሄ ነገር ተጋጭተናል ምናምን ቢል እኮ ማንም ምንም አይለው። ቀና ብዬ ሴት ልጅ ላይ ምናምን ያለው ይኸውልሽ፣ ይኸው አመጣው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ? ካሜራ የለም ቦታው ላይ ደግሞ በጣም ቤት ገቡ መጣች እሷ። ከዛ አንቺ ሊገዳቸው ቢያስብኝ ነው ላታለ ነግረውኛል። ከዛ እኔ በሆን ይሄን ነው የምልሽ እኮ እኔ በሆን ግን እስር ቤት አስገባት ነበር። አላውቃትም ብሎ ነው የተናገር። ያን የተሰማኝ ገብቶሻል? እሷ በዚህ ደረጃ በጥፊ ብሎ አስወጥቷት ከመኪናው ሊገጫት ብሎም ፋራ ነው ይገጨኛል ብላ ወደዚህ መጣችና ወደቀች ብሎ እንደዚህ የተናገረ ሰው ሌላም ጊዜ ይጣላል። በጣም ነው የሚጋጩት። እንደምናየው ኑሮ መሮኛል ሁላ እስክትል ድረስ አንዴ በቃ መሮኛል በቃ ህይወቱን ላስጠላኝ ብላ ቪዲዮ ላይ ይሰራቸዋል። ያንን ሁላ እያደረገች መጥቶ መሸምጠጡ ነክቼ አላውቅም። እንደገና ደግሞ ላይቭ ላይ የመታትን አይተሻል? ለበርዝዴ ኬክ ስቀባ ምንድን ነው የምትለው? አታይማ? እኛ እኮ መረጃ ሁሉንም ቪዲዮቸውን አውቀዋለሁ። መምታት እንደዚህ በእንትን በቪዲዮ አዎ፣ በቃ እሱን አላየሁም። ሲመታት አላየሁም። ይሄን ግን ነግረውኛል። ማየት ነው። እኔ በመንገርማ አላምንም ማንንም። ጃኒና ጆን እኔ ጃኒ ፊትም እነግርሃለሁ። ጃኒና ጆን ሳስታረቃቸው ከዱባይ ተደውሎልኝ ሳስታረቃቸው ሁለቱም ነግረውኛል በዚህ ጉዳይ ላይ። ግን እንደ ገጫት ሳይሆን ልክ አሁን እንዳለው ማለት ነው ጥሏት እንደሄደ ምናምን ነገር ነግረውኛል። እና በጣም እየተበጣበጡ እንደነበረ ክሊፕ ፖሊስ ሰራ ሲል ማለት ነው ይህንን ነግረውኛል። ፖሊስ ጋር እንደሄዱ እና ምንም እንዳልተፈጠረ እንትን እንዳለች ምንም አልተፈጠረም ብላ እንዳስፈታችው
ማለት አልታሰረም፣ ግን ፖሊሶቹ እሷ እንትን ብትል ኖሮ እንደሚከሰስ እሱን ነግረውኝ አውርተንበት ስቀንበታልም ማዝነንበታልም። ምክንያቱም እዛ ጋር የነበረው የሁለቱ ግንኙነት ነው። ገባ? ይህንን ያ ምንድን ነው እኔ ማላምነው አንድ ነገር አለ። ፈጣሪ ምስክሬ ነው። ገርል ፍሬንዱ ላይ የዱላ እጅ የሚያነሳ እጁ ይሰበር ነው። በማንኛውም ምክንያት የፈለገ በንግግር ብታናደው ሴት ልጅን የሚመታ ወንድ አይደለም። በኔ እንደዛ አይነት ማህበረሰብ አላሳደገኝም። ሴት ልጅ በቃላት ላስላስ አለቀ በቃ። ወይ ጥሎ መውጣት፣ ጥሎ መሄድ ሲበርድልም ይሄ እኮ ሚዲያውን ታውቀዋለህ። ሚዲያው ሳይሆን በእውነት ያለው እንደ ቤተሰብም በእኔም ልጅ የደረሰ ነው። ቮይስ ሪከርድ ወጥቷል። ገባ? እና ምንድን ነው የፈለኩትኝ አንዳንድ ጊዜ ሚዲያ ላይ ያለው ነገር ለእኛ በሌላ ከለር ነው የምናየው። በቃ ሁሌ እንደሳቁ እንደተጫወቱ ምናምን ነው የምናየው። ውስጥ ግን ኑሯቸውን እነሱ ናቸው የሚያውቁ። መወሰን ያለባቸው በጊዜ ዋቴ እንደሆነ ተናግሬያለሁ። በቃ መወሰን ያለባቸው በጊዜ አንድ ወንድ የፈለገ ቢወደሽ እጁን አንስቶብሽ ከሆነ እኔ ራን ነው የምለው። ገባክ? ግን ይህንን ነገር ግን በበፊቱ ሰዓት አልነገረችኝም። ብዙ ነገር አውርተናል። ብዙ አውርታቸዋል። ይሆን ያንተ ራስህ ታውቃለህ። የማይወራ ነገር አውርተናል። ገባ? ስለ አንዳንድ ነገሮች ግን እኔ ከጃኒ ደበደበኝ የሚል ነገር አልሰማሁም። እንደሚጣሉ ብቻ ነው እንደሚጣሉ፣ በጣም በቃ ኃይለኛ ጸብ እንደሚጣሉና እንዲሁም መቆም እንዳለበት መቅረት እንዳለበት ልመክራቸው። ግን አንድም 3 ጊዜ 4 ጊዜ ከነሱ ጋር አውርቻለሁ። ፊት ለፊትም አውርተናል፣ በውስጥም አውርተናል። ክሊፑ እንኳን ሳይለቀቅ ሊለቀቅ ሲል ተጣልቷል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልተን በድጋሚ የሚያስታረቋቸው የመጨረሻ ብዬ። ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይህንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው ሜድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል። የሚናሱ ገባ? እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤችአር መጠየቅ ትችላለህ። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን ንገረኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝና አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነት ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያው ኦፍ ኮርስ በዛ ጊዜ ማለት ነው ሊሆን ይችላል። በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳሰባትም። ከዛ ናዮ ስትወልድ ሌላ ችግር ተፈጠረ። እዚህ ጋር ማውራት ላይ ይገባን ይችላል። ገባ? እሷም በራሱ ሴት ናት። እኔ እሷን መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረችና መከሯን ያገችላት እስር ቤት እርግዝናውም አለ ልጁም አለ ሲፈጠር ራሷ ጃኒ በቃ ይሄ ነገር ይቅር ብላን ያቆመችው። እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለመቀርባቸው እንጂ የሌላ ሰው ቢሆን አዝረት ብቻ አወጣው ነበር። ገባ? ከፈለክ እኔ በውስጥ እነግርሃለሁ። እኔም ብዙ ኢንፎርሜሽኖች አሉ እያየን ቀስ እያለን ነው የምናወጣው። ግን እኔ አሁን ያናደደኝ ምን እንደሆነ ታውቃለህ? ልጆቹ ይመስለኛል አንዴ አሾ ስፔክ ሲመጣ እዛ ታርቀው ነበር አይደለ? ጆን ዳንኤል እና እንትና ኦኬ። ከዛ በኋላ የጃኒ አካውንት ዋርኒንግ ሆነ ተዘጋ። ሲዘጋ ወዲያውኑ ጃኒ መጣችና ከትላንትና መቼ ዕለት መጣችና አካውንቴን ያዘጋው ጆን ዳንኤል ነው፣ እንዲያውም 2 ዓመት የያዝኩት የሚስጥር አለ አወጣዋለሁ አለች። ካወጣችሁ በኋላ እኔ ለሱ ደወልኩለት። ምንድነው እየተካሄደ ያለው? ደበደብካት ምናምን አይደለም ያልኩት፣ ለምንድነው አካውንቷን ያዘጋው ያልኩት። እንዲሁም ከሌሎች ፋሚሊ ምናምን ጋር አወራንበት በዚህ ጉዳይ ላይ። ሁሉም ኖ እንደዚህ አይነት ነገር በቃ ጆን ተለውጧል። የድሮ ጆን አለ ደግሞ ተለውጧል። እግዚአብሔርን ይሁን ተለውጧል። እስር ቤቱ በደንብ አድርጎ እንዲያውም ከዘመዱ ጋር አሻሽሎት ነው የወጣው የሚመስለኝ። እንደ ዘመዱ ዳዊት ድሪባ እንደሚባለው ወሮ ዛሬ ምስክሬ ነው። በጣም ተለውጧል ጆን። ህይወት የምትባለውን ነገር አይቶታል። ገባ? ግን እኔ የሚመስለኝ ይሁን ታውቃለህ፣ የእኛን ዩቱብ ራሱ ማን እንዳዘጋው ታውቃለህ? ከአንድም ስንት ጊዜ የአንተን አካውንት ማን እንደሚያዘጋው ታውቃለህ? እነዚህ ልጆች ሆን ተብለው አዶናይ እና ጆን እንዲጋጩ የተደረገ ነገር አይመስልም? ነው ሰው አይደለም። እንደማየው እውነት ለመናገር እኔ ይህንን ጆንም ከዚህ በፊት ምናምን በሚባለው አይደለም። እኔ ጆን ዳንኤል ከዚህ በፊትም በሆነ ነገር ተጋጭተን ነበር። ከእንትኑ በፊት ራሱ ከመታሰሩ ከምኑ በፊት የሆነ ጊዜ ላይ ከመሬት ተነስቶ ይብ ብሎ ነበር። በእርዳታው የሆነ መኪና ሲቀርጽ ምናምን ብለው ሲቀርጿቸው
ብሎ ምናምን ነገር ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ተውኩት እንጂ የሆነች ትቢት ምናምን በጣም አለበት ልጁ አለመብሰል አለ ልጁ ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር የፍቅረኛ ሳይሆን የጸበኛ ነው የሚመስለው። ብዙ ጊዜ ባየሻቸው ጊዜ ጌም ሲጫወቱ ምን ሲሉ ተጣልተው ነው የሚለያዩት። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን የውስጥሽን በውስጥሽ ይዘሽ ምናምን ነው ውጭ የሚወጣ። ይህንን ነገር አያደርገውም ነበር ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋር የዚህ አይነት ጸብ ነበረ። ብዙ ሚስጥርን አውጣዋለሁ ምናምን እያለ ጓገጭል ነበረ እና ከብዙዎቹ የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭቡቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር በእንትና ልነግርሽ ነው። በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣላው ይችላል። ለምን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ! እበትም ትል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ትኛለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው አጣርጎ የወለደው ልጅ ነው። የሚታወቅ ነው። የአደባባይ ሚስጥር ከዚችኛ ጋር እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭቡቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበር እንደዚህ ሲናገር አደባባይ። የልጁን ስም እንኳን አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ የእስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። ግን በፍቅር ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን ጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንት ኖሮት አያውቅም። አየሽ? ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ በጣም ዋርኒንግ ነበር። ትሬንዱ እስኪቀይሩት እስኪያስተካክሉ ከሚቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየቋት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒን ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይ ምንም ነገር የለም። ቪዲዮዎችሽ ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪን ተመሳሳይ እንግዲህ እኔ እስከማውቀው የኔ ወፍ የወረደ የለም እስካሁን። የኔን ግን ያው ሀክ አድርገው ተዘግተው ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ እሺ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው ሀፕን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣሁበትን ሲሪየስሊ ለጥፎት ነበረ። ለጆካ ነው። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡቴ ነው። ጆን እግዚአብሔር ምስክሬን ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ እመነኝ ዮኒ፣ ከፈልክ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካለ ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጆን አይደለም። ቴሌግራም እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወቅቱ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልህ? ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም፣ የወንዶቹን ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ ራሱን ማስገባት የፈለገ ሰው
ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን there's no way። ስለዚህ ነው በምችለው አቅም ቦርቡር እሱ ላይ የሆነ ነገር ነው ይኖራል። ኤግዛክትሊ አበለሻሽቼ እችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛው የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለሁልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆና አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ዲርባይክ እዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣ። በሴት በኩል ነው የምትለው? በሴት በኩል ሌላ አስጠው የሴት አይደል እንደ ሴት ላቆ ሞት አይፈራም እኮ ነው ጭወት። በሌላማ በምን በኩል ለዚህ ነው ግልጹ ይንገረንና በሌላ ነው ቢነግርሽ እንትን እንደዚህ ቀንቼ ነው ሊልሽ ትፈልጋለሽ እንዴ? ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ ቤ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገርህ። አዎ ምንድነው ስለ መኪናው ራሱ እኔ ጋር መጣ አብራርታለች። ከሰማሽ ይመስለኛል ገንዘቡን መልሳለታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። የላኪ ስላ በየጊዜው እየላከች ገንዘቡ ተመልሷል አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ቀርቦ ነበር ትንሹ ነገር እንትን ስላሉ እንጂ ነገር ኮመንት ስለማረ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እንደ ሶሉሽን የማየው እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያዩ አለ አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀምረ አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባት? አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌም እያጫወተ የእውነቴን ነው። የሆነ ልጅቷ ግን ገባ በየቀኑ የሚወጣው አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይሄ ሰው ይለቃል እንዴ 34 ቪዲዮ ለቋ ያስለቅቅሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑ ሙሉ ቲክታክ ላይ ሰርተንች የምትዩ ስትረስ ነው። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ ኧረ እረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ ይለኛል። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልጊ ወደ ቡትሱ ነው ወደ ራሳችን። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረሱ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ነው? ይህን ጉዳይ ሳይሆን ልጆችን እያሳደግኩኝ ነው እና በቃ ታውሹ ሞልክሻለሁ መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው። እኔ ሞልክሻለሁ፣ ግን እንዲሁ ዝም ብለህ ስታየው ነገሮች በሙሉ ወደማይሆኑ ነገር እየተንጋደሉ እየሄዱ ነው። ወደማይሆኑ ነገር ማለት ነው። በተለይ የሁለቱ ነገር ማለት ነው። የልጅቱ አካውንትስ እንዴት ነው የሚመለሰው? ማስመለስ በሚቻልበት መልኩ ማስመለስ እንችላለን። እኔ አካውንት አስጨንቆ እንደማያውቃለች ይሄ ራሱ ቢዘጋ አንተማ ምን አለብህ? ዛሬ ትከፍታለህ፣ ነገ 1 ሚሊዮን ትገባለህ። እች ልጅ ግን እንደ ሴትም ተናግረውኛል። በአካውንት 1 ሚሊዮን ሲገባ ችግር ደግሞ የዚህ የምትጨነቅም አይደለም። ገባል አካውንት እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት። መተዳደሪያቸው ነው። አድቨርታይዝ በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት፣ ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟ በቃ ተዘጋ አካውንቷ ማስመለስ ይቻላል። ታውቃለህ፣ ማስመለስ ይቻላል። የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሩን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት። እስቲ በውስጥ እናውራ ነው እናንተ። አሁን እዚህ ደግሞ በውስጥ አውሩ ይላሉ። ምክንያቱም እና በውስጥ እናውራ ብለሽ ሌላ ታሪክ ውስጥ ልታስገቢ ነው። ባክ ጉዳይ ታሪክ ውስጥ የሌላ ጉዳይ ነው። ከወዴ ጋር ልታጣይ ነው።
ኖ ስለነሱ በውስጥ ያወራሉ አስብለሽ ደግሞ ልታስረግጪ ነው። ሰውየው ይነሳበት ደግሞ ስለ ጆንና ስለ ጃኒ ነው የማወራ እና ደግሞ ይነሳበት። ምክንያቱም አንተም በሷ በኩል ነው ያለው፣ እኔ በሁለቱም በኩል ነው ያለሁት። ታውቀኛለህ፣ እኔ ሁለቱም ላይ እንዲህ ነው ማለት አልችልም። ገባ? ተቻለሽ ኖ ይቻላል። የተሰማውን ስሜት እዚህ ጋርም ጥፋት አለ። ኖ ህሊናው ባለበት ምን አለ መሰለሽ፣ ሴት ልጅን የመታ ሰው ጋር አብሬ አልሆነም። የእናቴ ልጅ ቢሆን እኔ እናቴ ልጅ ቢሆን ሴት ልጅ ከመታ ጉሮሮ ላይ ነው ዮኒ በአስቴር አልቀረው፣ በአባቱ አልቀረው፣ በቃ በልጁ አልቀረው ማለት ነው። በፊት ለፊት ማይሆን እንጂ ስለማለት ነው። ተጣልተናል እኮ አለ። መጣላት ተጣልተናል። ይሄ ግን የሰነጠቀኝ ምናምን የሚባለውን ነገር እሷን ተናገረች እኮ የተሰነጠቀችውን አደባባይ ተናገረች እኮ። እኔ በር በላይ ያለውን ሰብሮ ሊገ ምን አሰበረው? ምን አሰበረው? ገባሽ? ምንም ጥያቄ የሌለው ነገር የፊዚካል አቢዩዝ ያደርግ ነበር ሰውየው። ይሄ ነው ይሄ ነገር አለ አምና ይቅርታ ጠይቃ ተለያይታ መጨረስ። ስለዚህ ባየነው ነገር ነው የምንናገረው እኛ። አሁን ምን እናደርጋለን? ዮኒ በኋላ ደውልልኝና እኔም አለሁ ዛሬ ልጅ ምረፍ ስለሆነች ጊዜ ያለኝ ደውልልኝና እናውራ። አውርተን በውስጥ በኩል እኔ ማውራት ነገር አለ። ከዛ አራታችንም በውስጥ ነው ሶሉሽኑ። ጉዳዩ ላይ አዶናይ መኖር አለበት ብዬ አስባለሁ። ፍቅረኛው ነች። ይሄ ሁለቱ ጉዳይ ነው። ነጥለን ፍቅረኛ ነች። አዶናይ ፍቅረኛዋል። እሱን የእሱን እኔ አክባሪ ነኝ። አሁን ባለ ፍቅረኛ የሆነን ሰው ቆይ ስሜን ጂጂ ፍቅረኛ አብሯት የሚያሳልፍ የእሱ ሰው እያለ ከእሱ ተነጥላ ከኛ ጋር ወራች ማለት ለትክክል አይመጣም። ለሱ አይመጣም። ሊለያዩ የሚሆኑ ለምን መስማት አለበት? ምክንያቱም ብዙ ነገር የተሰማውን አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም ነው አላደርገውም እንዴ በጭራሽ። እንዴ በፍቅረኛዋ እያለ ከሱ በላይ እኔ ላዝነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተ እንጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ ባል ካለ እኔ አሁን ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ናት። አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው የምትይው? እኔ እሱ እንዲመጣ እኔ ማለት ግን እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹ ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አይደለም። ኖ እኔም የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለክ ብንኖርስ ሰውየው ሳይኖር? ኧረ ዮኒ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። ወይስ ይቅርታ አድርጉልኝ፣ ልክ ነህ። ነገር መኖር አለበት እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴት ጠይቂ። ትክክል ነው። አዎ ባለ ጉዳይ ነው አይደለም? ይሄ አይደለም እያሉ ኧረ እዚህ ጋር ነኝ። በቁጥር ራሱ እየጻፉልኝ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግረን ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ዮኒ፣ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ወንድ ነው እንደሚመራት ፍቅረኛ ስትሆኚ ሊደር አለ። ቦይፍሬንድ ሊደር ይቅርታ አድርግልኝ። እኔ በዚህ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው፣ ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ሊመለሱ አይደለም። ሲጀመር አሁን አዶናይ የሚለው ሲጀመር ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳትይ ነው ምላት። አለቀ። ምንም የሚያገናኘሽ የለም። ሁለተኛ ቀና ብለሽ እንዳታይ ነው ምላት እንጂ
ሄደሽ ነይ ከኤክስሽ ጋር ፊክስ አድርጊ። በአናቱ ይተከለክሷል። ለምን አንተ እኮ አሁን የምታስበው ይሄ በድሮ በሰማንያ የተጋባውን አንተ ልክ አንተ እንደምትኖረው ምናምን። እነዚህ ልጆች እኮ ጀስት ጋርልፍሬንድ እና ቦይፍሬንድ የሆነ የትንሽ ልጅ የነበረ የዛሬ ከ2 ዓመት በፊት የነበረ እኮ ግንኙነት እኮ ነው። ፍቅር ሊኖር ይችላል፣ አሁን እንዳልከው የቀረ ነገር ሊኖር ይችላል። እኛ ግን ሁለቱም የምናስማማቸው ምንድነው? አንደኛ አካውንቷ ልጅቷ የሚመለስበትን መንገድ እንፈልግ። ሁለተኛ ነገር ደግሞ ጆን ዳንኤል ከዚህ በኋላ አጠገቧ እንዳይደርስ እንዳይደውል፣ ምንም ነገር እንዳያደርግ፣ እሷም ሲደወልላት ስልክ እንዳታነሳ፣ የራሷን ላይፍ እንድትኖር እሱም የራሱን ላይፍ እንዲኖር። ከዛ መተነኛ እዚህ ላይ ምንነግራቸው ነግራቸዋለን፣ ለደጋፊዎቹም ለተከታዮች። እኔ ከጠየቃችሁ አዶናይ በሌለበት እኔ በፍጹም አልገባም። አዶናይ ካለ እሱ ተጠይቆ ችግር የለውም ካለ አሁን ጃኒ ያናግራ ስለሚወስነው ማለት ነው። በእሷ ህይወት አብሮ አለ። አብሮ ካለ ይወስናል፣ አብሮ ከሌለ አይወስንም። አብሮ ከሌለ ከተለያዩ አይወስንም። አብሮ ካለ ግን በጃኒ ህይወት ላይ ጣልቃ ገብ ነው። ፍቅረኛዋን ጣልቃ ይገባል፣ በደንብ አድርጎ ግጥም አድርጎ ይገባል። ከዚህ በኋላ ለሆነውና ልክ ነህ እኮ አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው ከጆን ዳንኤል ጋር ከዓመት ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናወራ። በምንም ውስጥ ሆኖ ሁለት ነገር ልስጥ ሆ ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱን እናወራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤል የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው ከእሱ የተደበቀ ነገር እኔ ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣው እሱን እናውራበት፣ እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወት አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብሯል። ታናሼ ነው፣ አክባሪው ነኝ። የፈለገ ታናሽ ቢሆንም እሱ ፍቅረኛው ስለሆነች ምን አደርጋለሁ? መነጋገር ካለብን አዶናይ ባለበት ሙሉ ነገሩን ሰምቶ እሱም ኢንቮልቭ አድርጎ ይሻልሻል አይሻልሽም የሚለውን ነገር አብሮ ተመካክሮ የሚያደርጉት ከሆነ ምንም ችግር አይፈጠርባትም። ከዚህ በኋላ እሷ እኮ ጸብ የተፈጠረው እሱ በሌለበት በተደዋወሉት ነገር ጸብ ተፈጥሮ አሁንም እሱ በሌለበት ድራማ የሚሰራው እንዴት ነው የማይሰማ? እሱ በቃ ህይወቱ አይደለም ማለት ነው። እኔ እናንተ እኮ አለ ድራማ እንዳይሰሩ እኔ እናንተ እኮ አለ እንዴ። ከዚህ በፊት እኮ እሱ በሌለበት ተብሎ ነው ሩዋንዳ የተደረገው አይደል እንዴ? እሱ በሌለበት ደውል ተደውሏል ተብሎ ነው። አሁንም ደግሞ እሱ በሌለበት እኛ አራታችን ተነጋግረን የሆነ ነገር ቢፈጠር ገስዋት ይሄው አሁንም የኔ ያልተከበረም ብሎ ጭራሽ እሷ ላይ ነገሩን ነው የሚቀረው። ስለዚህ የእሱ መኖር አስፈላጊ ነው። እሱ በሌለበት እኔ አልስማማም። በእውነት ነው የምልሽ አልስማማም። እኔ እንግዲህ ፈቃደኛ ከሆኑ እኔ ችግር የለብኝም። አንቺማ እንዴት ችግር ይኖርብሻል? አይ እኔ ምን መሰለህ መፍትሄ ነው የምፈልገው። በቃ እሷ ሰላም የምትሆን እሱ መኖር መፍትሄውን ያበላሸዋል። እንደፈለጉ ቢሆኑ ችግር የለብኝም። ልጅቷ ግን ከዚህ የገባችበት ነገር አዶናይ መኖሩን መፍትሄውን ያበላሸዋል እንዴ? ማለት የምናወራቸው ነገሮች ምናልባት ሚስጥራዊ የሆኑ ነገሮች ሊኖሩ ይችላሉ። በፊት ስለነበራቸው ነገር ሊኖር ይችላል። ወይንም ደግሞ በቃ አንድ ሰው እኮ ፍቅረኛ ሲሆን ከነ ምናምንሽ ነው የሚወድሽ። የድሮ ላይፍ እንዳላት እኮ ያውቃል፣ በደንብ ያውቃል። ከነ ምናምኗ ነው የሚወዳት አይደል እንዴ? ያውቃል እኮ የጆን ዳንኤል ኤክስ እንደነበረች በደንብ አድርጎ ያውቃል። የድሮ ላይፏን ነግረዋለች፣ ይነጋገራል። በዲቴልም ባይሆን እንደሆነ ይታወቃል። ይሄንን የሚያውቅ ሰው አታናግረውም። እንደዚህ ነገር ውስጥ ኢንቮልቭ አታስፈልግም ማለት ወንድነቱን መፈታት አታስፈልግም እኮ አይደለም። ይሄ በቃ ይሄን ነገር ለመፍታት ለምን እኛ አራታችን በቂ አይደለም ወይ? አይደለም አስፈልገ እሷም ታሪኳንና ችግሯ የእሷ የህይወቷ አጋር ነው። በአሁኑ ሰዓት አጋሯ ነው። የህይወቷ አጋር ስለሆነ መኖር አለበት። አጋር ምርጫ አሁንማ ማን ይጠይቀዋል? ኦኬ እኔ በበኩሌ አሁን እንትና ምሳሌ ማን ነው የምትሏት? የጆን ስሟ ይጠፋብኛል በብዛት ናዮ ትምጣ ቢባል እኔ ችግር የለብኝም። ነገሩ ይሰፋል አይሰፋም እንዴ? ካልደፈረሰ አይጠራም። ሙሉ ነገሩ ይስተካከል ከተባለ እንደዛ ነው የምናስተካከል። ሙሉ ነገሩ ይስተካከል ከተባለ ናዮም መታ መስማት አለባት። ሁሉ ነገር አሁን እኮ ገብተውበታል። ፍቅር ውስጥ ነው ያሉት። ሁሉም የየራሳቸው ላይፍ ጀምረዋል አይደለ? ያንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ከተፈለገ ከየፍቅረኞቻቸው ጋር ሁለቱም መጥተው ምንድነው ሶሉሽኑ? መፍትሄ እንኳን ስለ ችግሩ ማውራት ትተን መፍትሄው ምንድነው ከዚህ በኋላ በሚለው ከዚህ በኋላ ታቆማላችሁ አታቆሙ ወይስ ትቀጥላላችሁ ወይስ ትለዋወጣላችሁ? ባል ሚስትና ባል ትለዋወጣላችሁ ወይስ ምንድነው ፍላጎት ብለን ጠይቀን መፍትሄ መፍጠር እንችላለን። ስለ ባለፈው ማውራትም ላይጠበቅብን ይችላል። ከዚህ በኋላ ምንድነው የሚፈለገው ብለን መስመር አስይዘነው ላጥ ማለት እንችላለን። ቃል ገብተው እዛው መሆን ያለበትን ወይ በፒስ ተከባብረው ወይ ደግሞ ሙሉ በሙሉ ግንኙነታቸውን አቁመው እንዲቀጥሉ መደረግ አለበት ብዬ ነው ማስበው። ገባሽ? እንደዛ ከሆነ ሰላም ይፈጥራል።
እሱ እኔ ዋናው የምፈልገው ምንድነው ነገሮች እንዳይሰፉ መፍትሄው የእንቁርቲ ጉዳይ በዚህ ላይ ምንድነው የምትይው? ብቻ መዳም እኔ ደግሞ እችን ደግሞ አሁን ላንሳት ደግሞ 400 ሰው ሄዶ ፎሎ እንዲያረጋት ነው እንደምትፈልግ እሷን በዜሮ እያለ ነው ማንሳት መቀጥቀጥ ዜሮ ተመልከት። መደበሪያ ግን መሆን አትችልም እንቁርቲ መደበሪያችን መች ሙጃማን ያላነሳት ሙዚቃ እነዚህ ሞኞች ናቸው። ሄደው ደግሞ እሷን ሄዶ ፎሎ ያርጉና 400 ሺህ ላስገባት ነው። ኦኬ እንደ ድሯችን የተመታሽ ናች ትቀበር እና ሌላ ሶሻል ሚዲያ ላይ ምን እየተሰማች እኔ ያስጠላኝ ማለት ሴት ልጅ ላይ እኔ በጣም ያዘንኩት ያ ታንክ ዩ። እሱ ቢያንስ አየሽ የገባሽ ነገር አለ። እንደው ማለት የምትፈልጊው ብዙ አለ። እንደው ሸሚዞች ነው እንጂ ልጅ ያለቻ እሷ ስላለች እሷ ስትኖር ይከብዳል። እሷ ወጣ ስትል ነው መቀጥቀጥ እነዚህ ሰዎች ስትሆን እንጂ በጣም ይደብራል። እውነት ሆኔ በጣም ይደብራል። ታንክ ዩ። እኔ እውነቴን ነው። ሴት ልጅ አለች፣ ሚስት አለች፣ እናት አለች፣ ድምቶች አሉ። ሴት ልጅ ተመታች ሲባል ያመኛል። በጣም ነው የሚያመኝ። እግዚአብሔር በሚያውቀው እንቁርቲን ባሏ ቀጠቀጣት ቢባል እኔ ከእንቁርቲ ጎን ነው እየጠለዋት ከጎን አቆማለሁ። ባሏ ደበደባት ቢባልና መረጃ ቢወጣ እየደበረችኝ እንቁርቲን አግዛታለሁ። እኔ ከፎቅ ላይ ቢወረውሯት ለእንቁርቲ ያለ ይቅርታ፣ እግዚአብሔርን ይቅርታ እንቁርቲ በጣም አትፈችሽም ባለ አንቺን እኮ በሆነ ጊዜ ላይ ነጥብ አስጥላሻለች። መጣል የሌለብሽ ምን አንድ ናቸው። ምን እሷም ተከታዮች አንድ ናቸው። ቢሆንም ግን ልልሽ የምፈልገው ምንድነው ይቺን እንቁርቲ ማንቁርቷን ይዘሽ ማንደፋደፍ ምቺ ሴት ትንሽ በእሷ ንዴት ከኦሮሞዎች ጋር ምናምን ጓገጫሽ መስላሽ ኦሮሞ መስላሽ። እነሱ ራሱ ጅሎች ናቸው። እሷን እየተከተልኩ ነው ገደል የሚገቡት። ምክንያቱም አንቺን እየነቆረች መታ ነው ገብቶሻል የፈመሰችው። እኔን እግዚአብሔር እንደፈለገች ትበለኝ። እኔ ችግር ታውቃለህ እስመቸል እንኳን ሳለችም ጥይት ቢያፈሱ ምንም እንደማይሰማኝ ነው ነገር ከመደንዘዝ የተነሳ ሊሆን ይችላል። ግን አንዳንድ የማትናገረው አሁን የሞተ ሰው ትናገራለህ። አሁን ቀነኒ በዛ ልክ ስታነሳ እኔ ኦኬ ምናልባት ጠላቷ እንደሆነ እችላለሁ ወይም በቃል አይደለም ምንም ትሁን በፖለቲካ ልዩነት ያለው እንኳን ኢትዮጵያ ለቀነኒ አልቅሷል። በቃ የፈለገ አንዱ ዓለምን ብትወደው አንዳለም ደም ዘር ቢሆን ገባ የተረቀውን የምትወደው ሲጀመር የሞተችን ልጅ ይችን የመሰለችን ልጅ ቅምጥ ሻርሙጣ ሴተኛ ጋር አትስ ቆናትና አባት አላት ይሁን ደጋፊ ባይኖራት ትችልችን አይደል? እንደ ሴት እንደዚህ አይነት ቃል ታወራለህ? እንደ ሴት ቆይ ምንም ማለት ቆሻሻ ነህ ታዲያ። ለዚች ነው አሁን እኮ ጃኒ እንደዛ ነው። እኔ ለቀነኒ እንደዚህ ቢቆይ ልንገርህ የቀነኒ ቀንቀኒ ነኝ እንዲህ ወንድ እንቁርቲን ቢቆራርጣት እኔ መድኃኒዓለም እና ምን እችን የምታከል ማዘኔታ የለኝ። እንዲያውም ሻምፓኝ ነው የምትከተው በሷል ዝም ብለሽ ትለፈልፍ ያለሽ እንጂ አንቺም እኮ ውስጥሽን አውቀዋለሁ። እኔ ልጆች ታውቀኛለህ። ልንገርህ የፖለቲካ ልዩነት እትስ ኦኬ ተመልሰልን ነው እንኳን እኛ አይደለም እነሱን ስንት ሚሊዮን ህዝብ ጨርሰው ቁጭ ብለው ሲጋራ ጭሰዋል። ግን በግል ልንገርህ በግል ይቺ ልጅም እኮ ወጣት ልጅ ናት። ዝም ብለህ እየሄድክ መናጨስ እንዴ ቁጭ ብላ እኮ ነው ያጨበጨበው። ልጆቿን ኢትዮጵያ ልካለች ገብቶሻል። ምንም ነገር ስለዚህ የሆነ ነገር መሸቀል ምናምን ያስፈልጋታል እኮ አይደል? መፈመስ ትፈልጋለች። ስለዚህ ያንን ነገር ማድረጓ እኔ አሁን ከቢዝነስ ስትራቴጂ ነው ማለት። ማንም የለም ቤት ስትገባ ያለው ቤቷ በረሮ ነው እንዳየሽው፣ ሌላ ነገር የለም። ስለዚህ ነው ብዙ ነገር አጀንዳዎች መፍጠር ትፈልግ ይሆናል። እንደዚህ አጀንዳ ተጠቀማለህ እንዴ? እኛ እናደርገውማ እኛ ሊና ስላለ እናደርገውም። እሷ ግን እንዳልኩሽ ሁሉ ነገሩ ከተመሰቃቀለ ቢያንሳች ልጅሽ አለች ልጆችሽ አሉ አጠገብሽ ምናምን ቤት ስትገቢ የምታያቸው ሰዎች አሉ፣ የምታወሪው አለ፣ አብረሽ ምግብ የምትበይው አለ። እሷ ህጻናቶች አይደሉ 3 ልጆች አይደሉ እንዴ ያሏት? ላከቻቸው ኢትዮጵያ ትሄዳለች አይደል እንዴ? አልሰማሽም? ኢትዮጵያ እንደላከቻቸው አላወቅሽም እንዴ? አይ ነው አውቃለሁ። ታዲያ ማን ቤት ስትገባ በረሮ ነው ያለው። ከማን ጋር ልታወራ ነው? ረስተሽ እኮ አብዳለች። ከብድ ጋር እያወራን ያለ ነው ማለት ነው። ገባ? ታዲያ ማን አለ? ማንም ከሌለ ያለው ቲክታክ ነው። ከዛ በረሮ ነው ቤቷ። በረሮ እሺ ትላለች። ከዛ ቲክታክ ላይ መጣ ማንን ነው እንትን የምለው ብላ ጨዋታውን ትጫወታለች። ምንድነው የሆነ ሰበናፕል ልሰጫታል ሰርጀሪት ማናት ቤታዩ እግርሽ ምን ሆናል ያልሽው እኔ ሞች አለ አቋቋሙ ነች ነው እግሯ ምን ሆኗል? ምን ስትሰራ እኔ የሰማው ስትሰራ እግሯን አዛንፈውታል፣ መቀመጫዋን አዛንፈውታል የሚባል ነገር ጉቶን እናስወጋው እንዴ? ኧረ ተው ጉቶንና እንቁርቲ እናስወጋቸው። እኔ እሱ ይሻለኛል።
እኔ እግዚአብሔር ይመስገን እነሱ ይሻሉ እንዴ በምን ታገናኙ? ጉቶ እኮ የግል ጸብ እኮ ነው ያለ ከጉቶ ጋር በግል ወይ በፖለ የሆነ ምክንያት አለ እኮ ከስትጣላ እኮ እቺ እኮ እንቁርቴ በምን እንደምትጣላትም እኮ አታውቅም እኮ እንዴ። እዮዳብ ጋር እኮ ብትጣላ ምናልባት አማራ ነኝ ብሎ ሊጣላ ይችላል፣ ወይ ኦሮሞ ነኝ ብሎ ሊጣላ ይችላል፣ ኢትዮጵያ ነኝ ብሎ ምክንያት እኮ አለ። ሴት ልጅ ግን በዚህ ደረጃ የጠመደች ነጭ ቅማል ማናት? እኔ አላያቸው ምን ለምታያቸው እኔ ካላቸው እንዴት ነው የፈጠራቸው ነው ያቸዋለሁ። እኛ የፈጠርናቸው ነን አይደል? የሬሳ የባሏን ሬሳ አስቀምጣ የምትተፋው ሴትዮ አትመችሽም? ዱቄት ሰብስባ ዱቄት ብዬ ቃመች ብለው አመዱን ይዛ እኮ የምትተፋ ጓ የምትልብን የሙት መንፈስ ይዛ እኮ ነው የምትልሰ። እኔ ምን ከሷ ምን እንደሚገርመኝ ታውቃለህ? ሆኒ እያደር እንደ ላስቲክ የምትለጠጠው ነገር ፀሐይ ነቀ ላስቲክ የለ ይሄ ሰፈሬ ቢጫ እኔ ደስ ከሚለኝ ንግግሯ ያ ትላለች። ከራሷ ጋር ነው የምትስማማው። ታውራ ነው ያ ትላለች ከራሷ ጋር። ለእጅ ቅማል ትመቸኛለች። እሷ አንደኛው ነው እብድ በቃ ያለላት ይተኮና ገባ። እሷ ከድሮ የምንነቀት ስለሆነ ለምደናት አልገባ። ለራሷ ነው መልስ የምትሰጠው። ያ ትላለች እና እኔ ልክብ ነው የምለው በዛ እንደማላያት ነው ግን የምነግርህ። የተቆራረጠ ሰላም የፈጠራችሁ ይመስለኛል ሳስበው። ከማን ከሊያሾ ጋር። ሊያማ ልጄ ናት። ምን ሆነሃል? ልጅሽ ሆነች? ልጄ ናት። እኔ ራሴ ሊያ እኩያዬ ናት። እኩያዬ ናት ነው ምን በዩቱብ በኩል ነው ምን እኛ ልጅ አለች። እኛ አስወጥ ሲያስወጡ እሱ እኛ ልጅ አለችን ይብላኝ ላንቺ። እኔ ልንገርህ አይደለ አንድ የሆነ መስመር አለኝ ለሴት ልጅ የሚያዝን ሰው ደስ ይለኛል። አዎ ምን ሆነ መሰለሽ ያሳቀኝ ምን አሉኝ፣ ቱርክ ሄደ ፀጉርን ላስተክል ብለህ ሪያን ተክለ መጣ አሉ። ይኸው ያስተከልከው ፍሬ ብለው ልጅቷን አሳቅፈውኝ ኬኳን እንዲህ እኮ ስትል ነበር ይዛኔ እያልክ ስትል ነበረ እኮ ሊያ እንዲህ እኮ ስታያት ነበረ። አልዋሽም። በመልክ ደረጃ ሊያ ቆንጅዬ ናት አሉ። መዋሸት አልችልም። በእውነት እግዚአብሔር ምስክሬ መልክ ቆንጅዬ ናት። አሁን አላየኋት። እኔ ባየኋት ሊያ ቁመናም ምኗም ቆንጅዬ ልጅ ናት። የስ አልዋሽም። ያው ምላሷ ከእነሱ ነው የተማርኩት ምናምን አለ። ትንሽ አዛንፈዋለች እንጂ ጭውቴዋ ድፍረቱ ከኛ ነው የወሰደች። ድፍረቱ ከኛ ወስደዋለች። ዩቱብ አያያዙን የቶፒኩ ምናምን በቃ እንትኑ ከኛ ነው ያዘች። እኛ ግን መንግስትን ነበር ስንቀጠቀጥ የነበረው ግለሰብ ነበር። አሪፍ ሽከላ እኔ ደስ ይለኛል። ሰው እየቀጠቀጠ ወደ ብር የሚለውጥ ከሆነ ደስ ይለኛል። እንደ እንቁ ቲክቶክ ላይ በዶላር እኮ ነው እሷ ምት እኛ አልተሸቀለብንም እንዴ? እኛ አይደለም እንዴ ጀመረ በዶላር እንኳን በጣም ቤተሰብ ስትነካ ምናምን የማይመቸኝ ወይ ሳምሪ ስትነካ ነው እንጂ የማይመቸኝ እንኳን ሸቀለችበት። ግን አሁን ደግሞ መጨረሻ ላይ ለሳምሪ መቆሙ ለእኔ ራሱ ከሚገርመኝ ድረስ እውነታው ሲገባ ምንም ብትሉ ካያችሁ እናት ጋር አባት ጋር ምናምን የመድረስ ባህር የላትም። ብዙ ጊዜ እንዲሁ ተቀጥቅጠን ፊት ለፊት እንጂ እናት እንዲቱን አባት እንዲቱን የሚል መረንነት የላትም፣ የለባትም፣ በፍጹም የለባትም። እና እንደዛ አይነት ነገሯ እንትን አለ። ግን የሆነ ነገደች ማን እንደሆነች ታውቃለህ? እስከዛ ተናግሬያት አላውቅም። ምክንያቱም ያው ደርሳብኝ አታውቅም። የኦሮሞ ፖለቲካን ደግሞ ስታከብር ነው ማውቃት በሚለው ዝም ብያት ነበር ብዙ ነገር። እንዲያውም ከኔ ጋር ሰዎች ጋር ስትጣላ ሲቀላቀሉኝ ትጥዬ ነው ሞታ ተናግሬያት አላውቅም። ሎዛ እንደዛ ያናዳኝ አታውቅም። ማ ሎዛ ያንተ ደግሞ ሎዛ ጎዛ ሙት እሷ እኮ ትግራዋይነት ማለት መልአክነት ነው። በእሷ እኮ ትግሬ ከሆኑ እሱን ትጋ ሌላ ነው የምትቀጠቀጠው። ይሄ ማንነቷ እኮ አዲስ የመጣ ነገር የለ። እኔ የሎዛ የማይገርመኝ የኩዊን ሊያ የማይገርመኝ ኤድመንድ የሚባል ሻጋታ ሽማግሌ የማይገርመኝ ምንም አይነት ነገር ይምጣ ትግራዋይ ከሆኑ አይነኩም። ሌላ አሞራ የሚባል አሞራ ይብላው የሴት ጌጥ አድርጎ የሚገባው በሙሉ ትግራዋይ የሆኑ ገስዋት ከበር አድርገው ይመጣሉ። አይናቸውን በጨዋጥበው ይመጣሉ። ገባሽ? ያ ማንነት አላቸው። እንደዛ ናቸው እነሱ። እና ሎዛ ያቺን ግሬዷን አውርዳ ባዶ አድርጋ ከታ ጆን ዳንኤል እና አዶናይን ለመስቀል የሄደችበት መንገድ አሳፋሪ። ሴት ናት። ጆን ዳንኤል እኮ ትግሬ ብቻ እኮ አይደለም። ጆን ዳንኤል እኮ የአዲስ አበባ ልጅ እኮ ነው። ጆን ዳንኤል እኮ ኦሮሞ እኮ ናት እናቱ። ኧረ አይደለችም። በዘር ሰው ኦሮሞ ናት። አስቴር ብሎ ኦሮሞ አረጋጊው እናቱ። አንቺ ደግሞ የምታደርጊው ነገር የድሪባ ፋሚሊዎች እኮ ናቸው። ምን ሆናል? ምንድን ናት? እናትዬ ኦሮሞ ናት። ኧረ በደንብ አድርጌ ይዘግቡኛል እዚህ። እሱን ተው ግን ኦሮሞ ናት። ድሪባ ዳዊት እኮ ኦሮሞ እኮ ነው። ድሪባ ብሎ ኦሮሞ ነው። ኦፍኮርስ
የአባቱ ስም ነው ድሪባ ወይስ ልጆቹም እንደዚህ ዘር ውስጥ የሉም። በነገራችን ላይ ፋሚሊው እንደዚህ አይነት አይደለም። እኔ በጣም የጆን ፋሚሊ በጣም ነው የማውቃቸው እና እንደ ውስድ አድርጋ ብቻ ጃኒ ምን ብላ እንደተናገረች ብትሰማ ጆን እንዴ በጣም ነው የሰማሁት። እንዳልኩሽ ነው አልኩሽ። በየትኛውም መንገዱ ሎዛ ጋር ከመጣሽ እያንዳንዱ እኔ አንድ ትግራዋይን ሎዛ ለእሷ መልአክ ነው። ትግሪነት ትግሬ ሆኖ የሚያጠፋ የለም። እሷ እንትና የሚባለው ኤድመንድ የሚባል ሲረግጠች ነበር። በነገራችን አህያ ሙጃ ሄድበታል። ቆይ አሁን የዘች ልጅ ጉዳይ ይለቅና መረፍት ልውሰድ እንጂ ሄድበታል። ይጮህብሽ ነበር። የሱኳር ምን እንዳረግሽው አላውቅም። ከዚህ በላይ ምን አደርጋለሁ? እስከነ ዘመዶቹ እዛን ጦሮጦስ ከተቸው ምን ሆነሃል? እኛ እኮ ትልቅ ሆነ። እሱም አለ ለካ እንዴ የሚረሱ መሰለህ እንዴ? እነሱ እኮ እናንተ ቢረሳ ባይረሳ ምን አባት ያመጣል? አብንጫው ልጅ እንደራሳቸው አጠገቤ እናት ወልደው አይቆሙም። ብትንትኑ እነሱ ማለት ዛሬ ቢሉ እባብ ለመደ ተብሎ እኔ የሚያናድጄ ልጅ ነች እናት። እኔ እንኳን አይሞካክሩኝም ያውቃሉ። እኔ ነሱ የታባቱ ያገኘኛል እንዲሁ ሲለፈልፍ ይዋል እንጂ አንቺ ራሱ በጠረባ የምትይው ይመስለኛል። አሁን ብታገኝ ዮኒ እሱን የሚያክል አዛውንታው በነጃኒ ገብቶ ሲያወራ አወራራቸው ራሱ ሲያስጠላ። እሱም እኮ የሰደበው ጃኒን ነው ታውቂያለሽ። ታዲያስ ጃኒን የሰደበው ተነስተው ጃኒ እኔ አንድ ነገር ልንገርህ፣ እነዚህ ሁለት ልጆች ራሱ ቢጋቡ ነው የምልህ፣ ጃኒና አዶናይ ቢጋቡ ዋጋ የላቸው። ጦርነት ነው ዘረኝነት አያስቀምጣቸው። የነዛ ጦርነት የነ ቆሾ ቆንቦሬዎቹ አያስቀምጣቸው። እሱ ልክ ነሽ፣ እሱ እስማማለሁ። ብዙ ቻሌንጅን ማለፍ አለባቸው። አይቻልም ብዙ ቻሌንጅ ምን እንዳለ ታውቃለህ? የሰማሁት ነገር ማለት ነው። በጣም ቤስት ጓደኛ ናት የአዶናይ እናትና ሎዛ፣ በጣም ቤስት ናቸው። ለማንማ የአዶናይ እናትና ሎዛ ቤስት ፍሬንድ ናቸው። ያው ሎዛ ኦኬ ቤስት ፍሬንድ። ስለዚህ ለማጣላት ነው የምትለው። እኔ አዶናይ እናት ሳያት እኮ በጣም ደስ የምትል እናት ናት። በጣም ቅልል ያለች፣ እኔ በቪዲዮ ባየሁት በጣም ቅልል ያለች መልካም ሴት ናት። ታዲያ ልጇን እንደዚህ የልጇን ሚስት ገርልፍሬንድ እንደዚህ የምታውቃት ጓደኛ ስትሰድብ ታይ እንኳን አይሏትም እንዴ? ታይ ነውር ነው አይባልም እንዴ? አሉ ነው አላየችማ። ምን የአዶናይ እና ቲክታክ ላይ አትውል እንዴ? ነሽና እኔ እንትን አሰጣለሁ አካውንት አላጨረሽ ምን ያውም ከጠየቅሽ በእውነት የአዶናይ እናት እንደ እድሜና ጤና ይስጣት። እኔ በጣም የጃንዬም እና የዳንኤልም እናቶቻቸው እድሜና ጤና ይስጣቸው። ምን አላት መሰለህ? እቺ ዘረቢስ ከየት መጣ ያባባል? ዘረቢስ ትላለች። ለምን መሰለሽ? እንትና በደንብ ነው የምትለው። ሎዛ በጣም ነው የምትለው። ማነው ይሄን ፍቃዱን የሰጣት እንዲህ እንድትል? እኔ አሁን ለምሳሌ ይቅርታ አድርግልኝና ይሁን ይቅርታ አድርግልኝ። እኛ ሁሉ ጊዜ የምናውቃቸው ሰዎች አሉ። አካሌን እንስደው ሲሉ እንኳን በዚህ እኛም ወክላችሁ እንዳትሰዱ ነው የምንላቸው። እኛ ስድብ ከፈለግን እኔ እናፈዋለሁ በደንብ መርገጥ እችላለሁ። ሰውየው ለእኔ አግዞ ግን ምንም እንዲሰርገው ግን ፍቃድ አልሰጥም። የፈለገ ተነስቶ ሊሰርግ ይችላል። አንተ የዚህን ያህል ቅርርብ ካለ ለምንድን ነው እንደዚህ ብላ የተናገረችው? ምንም ነገር ሳትሰማ ከእናትየው ምንም ነገር ቤተሰብ ውስጥ ኮሽ ሳይል ነው ወጥታ እንደዚያ የተናገረችው። እሱን እንግዲህ ፈጣሪ ይወቀው። እኔ ወጥተው እስካላሉ ድረስ ይሄ ነው ማለት አልችልም። ናቸው አይሉም። ዮኒ በትግሬ ደረጃ ነው የሚወስዱት። አሁን ሶሻል ሚዲያ ላይ የትግራይ ኢንፍሉዌንሰሮች ከተወሰኑት በጣም መሲ ብርጅስቶን በጣም ነው የምወዳት። ጂጂ ዘበየው በጣም ነው መሲ ብርጅስቶንም ተሳደበች። እልክላለሁ ሰብሰብ ብለው እየተሳደቡ ነው ልጅቷን እንዴ። መሲ ብርጅስቶንም ተሳድባ ልከውልኛል። እኔ በበኩሌ ይቅርታ አድርጉልኝ። ችግርማ አለባችሁ። ኧረ ዝም ብባፋችሁ ይግባ። ለምንድን ነው ዝም የምለው? የሆነ ነገር ሲሆን ብቻ ልክ እናንተን እንትን ብለው የተጋቡ ይመስል ሰብሰብ ብላችሁ መጣችሁ። ሁሌ ሴት ላይ ወንድ ቢሆን ኖሮ እንደዛ አትናገሩም ነበር። ወንዱ ቢሆን ቺት ያደረገው ወይ ወንዱ ቢሆን ከኤክሱ ጋር ያወራ ወይ ወንዱ የሆነ ነገር ቢሆን ኖሮ አትናገሩም ነበር። እሷን መናገር በስተቷ ሲገባ ዘር ማንዘሯን የመጣችበትን አስተዳደጓን ቁልጭ በብሎ ተሰብስቦ ሲናገር መሲ ተናግራለች ወይ? መሲ ብርጅስ ኧረ ላኪልኝ። መሲ ተሳድባለች? እስቲ ላኩልኝ። መሲ ኧረ አታደርገው። ቆይ እልክልሃለሁ። እኔም ልከውልኝ ነው ያዳመጥኳት። መሲ አይመስለኝም። አሁንም የምለው የትግራዋይ እንትኖች ሶሻል ሚዲያ ላይ ያሉት ኢንፍሉዌንሰር ነኝ የሚሉት በፖለቲካው ምን ኢንቮልቭ የሚያደርጉ አብዛኛዎቹ እንዳልኳቸው ኤድመንድ፣ ሎዛ፣ ኩዊን ሊያ፣ አሞራ የሚባል ቀንድ አውጣ መሰለ እቺ ሉጢዋ የሉጢ ሚስት ሉጢዋ እቺ ዜድ የምትባል እነሱ አንድ ላይ እንደዛ ናቸው። ዜድም ተሳደበች እንዴ? ዜድማ እብድ አይደለች እንዴ? እብድ እኮ ነው። እንዲያመችኛ ዜድ ያች ደግሞ ሌላ ዜድ አለች አይደለ? የሆነች ምስኪን ነገር ዜድ አረብ ሀገር ያለችው ሳውዲ ያለችው እንደውም ተው ስትል ነበር ነው የሰማሁት። ዜድ አልተሳደበችም።
አይመስለኝም። እኔ እንጃ ሊሆን ይችላል። ምን እናነሱ ስንከታተል አንዱ ምን ይመስል ይሆን ነው ነገር ተሰደበችው። እዚህ እንደምትሰደበው አዶናይ ነው። አዶናይ ነው የሰደበችው። አዶናይ ደግሞ ምን አደረጋት? 15 ሚሊዮን ብር ሰብስቦ አልሰጠንም። የትግራይ አዶናይ ያ ልክ ነው የተሰበሰበው ለመንግስት አይደል የሰጠው? ለመንግስት መንግስት መሰለኝ ወሰደ እንዴ? አዶናይ እና መንግስት ካነጻጸር ጉሮሮን ይዞ መንግስት ይቀበለዋል እንጂ አዶናይ ምን አቅም መንግስት ተቀበል መንግስት ተቀበለ መሰለኝ። አዶናይ በምን ለሰው ልጅ መኪና የሚያሰጥ ወንድም ለሰው ልጆች መኪና የሚያሰጥ በምን አቅም አይተወስዷል? ይሁን ተወስዷል። መንግስትማ አንገቱን ይዞ ሊወስድበት ይችላል እንጂ በጭራሽ አዶናይ እንኳን የሚወስድ አይደለም። በእውነት ወያኔ መሳሪያ ይገዛበታል ተብሎ አምጣሲ ተብሎ እሱ ሊሆን ይችላል እንዳልኩሽ፣ ግን አዶናይ አይወስደውም ነው የምልሽ። አዶናይ እኔ እግዚአብሔር ምስክሬ ነው የምላችሁ። አዶናይ በተለይ ከአይሾ ስፒድ በኋላ ባየሁት ነገር ላይ የመጨረሻ የዋህ እንደሆነ አይቼዋለሁ። እኔ ደግሞ ቀልቤ ጥልት ያደረገው አሁን ደግሞ ይቀርታል መብትሽ ሆነ። እኔ በጣም አሁን ያከበርኩት ምን ያልኩት ሰው ቢኖር አዶናይ ሶሻል እኔ ማክበሬው ነበር። የአይሾ ስፒድ ጊዜ የዛኔ ልጅ አረ ከበፊትም ረጋጩ ነሽ። አዶናይ ደግፈሽ አታውቂ። ራሴን ልቀይር ብዬ አስተሳሰቤን ቀይሬው ነበር እንጂ ረጋጩ ነሽ ከበፊት እኔ በሰገጤ ምናምን በሚለው አልተመቸኝም ነበር። ከዛ ውጭ ባለው ግን አዶናይ እኔ አሁን በእውነት እንዲያው የቲክታክ አዋርድ ምን አድርጌ ነው መሆን ያለበት ብዬ የማስበው እሱ አሳታፊ እንጂ እሱማ በልጧል። ከቲክታክ አዋርድ በለጠ እኮ ከባድ ሚዛን ሆኗል እሱ። እኔ ግን ልንገርህ አንድ ነገር የስ ነገ ወይኔ ጂጂ እንዳትል ከአንተ ጋር ቁጭ ብያለሁ እዚህ ጋር የተቀረጽኩት እኔ በአዶናይ አይደለም አልዋሽሽም አለ በማየው ነገር ነው የማወራው። እኔ መረጃ ከሌለ ይደብረኛል። ዝም ብሎ መላላስ፣ ዝም ብሎ መጫወት አልወድም። እኔ ቀልቤ ስላልወደደው ብዬ አይደለም ወይ እኔ አሁን ፈጣሪ ቀልቤ ስላልወደደው አይደል። መሰሪ ሰዎችን አውቃለሁ ነው መሰሪ ሶሻል ሚዲያ ላይ የራሳቸውን አድቫንቴጅ ብቻ እንዲህ እየዘለሉ የሚሄዱ ሰዎች ተዘለሉ የሚጫወቱ አሉ። አሁን ለምሳሌ እኔም ሆነ ጂጂ ለጥቅም ቢሆን ኖሮ ቀፍለናችሁ በጌም አንደኛውንም መጫወት እንችላለን። ቀፍለናቸው የፈቆቼ ማሮቼ ጅኒ ቆለጦቼ ብለን መሸወድ ይቻላል። ይህን ሰገጤ ነው። አንዳንዴ ትጣላለህ፣ አንዳንዴ ሰላም ትወርዳለህ። ትክክለኛ ሰው እንደዛ ሁሌ መልካም ሆኖ ሊመጣ አይችልም። በሆነ ሀሳብ እንጋጫለን፣ በሆነ ሀሳብ እንስማማለን። ይሄ ማንነታችን። ግን በሁሉ ሀሳብ ለመወደድ እኔ እንደዚህ አልነካካም፣ እኔ እንደዚህ አልነካካም፣ እኔ እንደዚህ አልሆንም፣ በአናቱ ይተከል የሚባል ነገር የለም። እኔ ጋር ወደደኝ ጥላኝ አዶንከ የተሰማኝን ከመተንፈስ ወደኋላ አለ ገባ። ሁሉም ሀሳቤን እንዲቀበለው አልፈልግም። ለምን የሚስማማኝ አለ አይስማማኝ አለ። እንኳን እኔ የኔ ጌታ ክርስቶስ ተቀባይ ነበረው፣ ሰቃይ ነበረው። ስለዚህ በሁሉም ለመወደድ የሚደረገው ለተወሰነ ጊዜ ብር ሙጭልፍ ለማድረግ ነው። ከዛ በኋላ ባኖራችሁ ተጠቀም ይመጣል። ይሄ ያንን ነው የምለውና ያንን አይቻለሁ። ዮኒ አሁን ይሄ ሁላ ጋጋታ እያለ ማለት ነው ይሄ ሁላ ጋጋታ እያለ ማለት ነው እንግዲህ ሁሉም ሰው በዚህ ላይ ሀሳብ ሲሰጥ ጋዜጠኛም ሲያወራ ሀበሻም ሲዘግበው ምን ሲለው ይሄ ልጅ ግን ወጥቶ እንኳን በዚህ ላይ እንኳን ሊያብራራ አይደለም ምንም ነገር ሚስቱን ራሱ አብሮ ፎቶ የመነሳት አብሮ ይሁን ነገር አድርጎ አጠገብሽ ነኝ ያለሁት የሚል ነገር አላሳየም። እንዲያውም የሚያሳየው ምንድነው ኢንስታግራሙ ላይ የሚለጥፈው በፈረስ የሆነ ተራራ ሲወጣ በቃ ቻው የሚል ዘፈን ሲመርጥ በቃ ምናምን የሆኑ ሞቲቬት የሚያደርጉ ነገሮችን በቃ እንደተጎዳ ሰው ምናምን አይነት ነገር አድርጎ ነው ጭራሽ እሷን የሚያሳጣ ልክ ትክክል እንዳደረገችው ቺት እንዳደረገችው አይነት ነገር ነው የሚለጥፈው። ምን ትላለህ? በጣም ጥሩ አለመናገሩን በዚህ በንዴት በስሜታዊ በሆነበት ሰዓት አለመናገሩን እኔ አድናቂው ነኝ። እኔ ቢሆን አፈነዳደዋለሁ አልችልም። ገብቶሻል? አፈንድጨው መጨረሻ ላይ ኦፕስ እምለው ነገር ሊኖር ይችላል። የልጅ አዋቂ መሆኑን ያየሁበት እውነት ለመናገር ምን አደረገ? ቆይ ይህ ነገር እስኪያልፍ በሙዚቃም በምንም አድርጌ ጤንነት ስሜቶችን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥናል። አየሽ በሳል መሆኑን አንተ እኮ በችግሬ ጊዜ እንዲህ ያሉትን ብላ ልትወቅሰው አትችልም። ገብቶሻል? አልሰደባትም ታደርገዋለች ማለት ነው። አምኗን ማለት ነው። ክፉ አልተናገረም። ኖ አልተናገርም፣ ምንም አላለም። በሁለታቸው መካከል ያለውን ጠየቋት። አዮን እሱ ፐርሰናል ነው አለችኝ። ገባኝ። ወዲያው ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኝ ግንፍሌ ነሽ ትደበላለቂዋለሽ ወጥተሽ ገባሽ? ስለዚህ ማስተዋሉ አለማድነቅ አይቻልም። ኦኬ አምኖ ተቀብሏል ማለት ነው። ምንም አላለም። አልሰማንማ። መቀበሉን የማውቀው ምንድን ነው? ወጥቶ ሄይ
ይሄ ነገር እንደዚህ ሆኗል ያለ ጊዜ ተቀብዬ ባይናገር እንኳን ድግሱ ላይ እኮ አባሩ የለችም እኮ ምንም ነገር የለም። እዛ ጋር በአሽሙር ይጨርሱ የሚል ስንት ሰው ነው የሚመጣው? ምግቡ ቀርቶ እሷን ሲፈተፍቱ እሱን ሲፈተፍቱ ያሉ እንዴ? በዛ ሰዓትማ መገኘት የምታሳየው አክት ከነ ቶማስ ልክ በቃ ይሄ የቀናች እናት የለም አይስ ወይ እናት ዘግብሻ ጥብሱና ክትፎ ጃኒ ትሆን ነበር እዛ ቦታ ብትገኝ። ጥብስና ክትፎ ጨጨብሳ ጃኒ ነበረች እዛ ቦታ ላይ ብትገኝ። ትቀልጃለሽ እንዴ? ልጁ በጣም ስማርት ነው፣ ጥግ ድረስ ስማርት ነው። አዶናይ ጨጨብሳ አድርገው እዚህ ከእሷ ጋር ከቱን በጎሪጥ በመገላመጥ በምን ቀቅለው በልቷት ኮንፈርት እንኳን አይሰማት። ስለዚህ የበሰለ ልጅ ነው ፍቅር ሆን እስከዛሬ ድረስ የበሰለ ልጅ ከሆነ ማለት ነው ማሳለፍ እኮ ይቻላል። 5 ሚሊዮን በሌላ ጊዜ አከብሯለሁ ብሎ ቢያሳልፍ ያ ራሱ ለጃኒ እርዳታ ነው። ከእሷ ጋር ከሆነ ነው 5 ሚሊዮን የገባው። እሱ ብቻ አይደለም እናትዬ ስታሳየው አክት የነበረ ማለት ነው። ልክ በቃ እያለች ነበረ እናትዬው ማዘር እናት አይደለሽ? የእናትን ጉዳይ ታውቂዋለሽ። ሰው ገለን ብንመጣ አሁን ሳምሪ ሰው አጥፍታ ብትመጣ ልጄ ብለሽ ነው የምትቀበያት። ሳምሪ ስትሆን አጥፍታ ብትመጣ አይደለም ከጠፋች እኔ እንደዚህ ያለው ነው። ናቲ ቢሆንና እንደዚህ የበደለው ነገር ቢኖር ግን ልንገርህ አይደለ ቅቅሉንም ድግሱንም ሲፈልገ ይገልብጠው። አይ ምን አለ መሰለሽ በምን አምናለሁ አንዳንዴ ይሄን አለማድረጉ እሷ እዛ ቦታ አለመኖሯ በሳል ልጅ ነው ብዬ ነው ያሰብኩት። በጣም በሳል ወሬው ምን ሊሆን ይችላል? ኦክዋርድ ነው የሚሆነው። ገብቶሻል? ጃኒና አዶናይ ያድግስ ብትኖር እዛ ቦታ ላይ የሆነች ስህተት ነው የሚፈልጉ። በአጋጣሚ እንኳን የሆነች ነገር በስሱ ቢነጋገሩ ተቀርጾ ሽቀላ ነው የሚገባው። ለሽቀላ ነው የሚዘጋጁት ሰዎቹ። እና ኢቭን እንኳን እንዳይቀረጽ ጎንደር ላይ ከአዶናይ ጋር በተወሰነ መልኩ ተጣልቷል ብላ ያወራችው ሊያሸው እንዳይቀረጹ ብላ ኤልሹዬ ኪዱም ተናግረዋል። ኑኑ እንዳይቀረጸው ግርግር እንዳይፈጠር ብለው ተብለዋል። ለምን አሁን ሀት ታፒክ ናቸው ስለሆኑ ሲፈሱ ሰላም ሲሉ ሲወጡ ሲተነፍሱ የሚቀረጽ ነገር አለ። ስለዚህ አዶናይ ያደረገው ነገር በዚህ ሰዓት ጃኒ የሚያደርገችው ነገር ትክክለኛ ዝም ማለቱ ትክክል ነው። ድግሱን ማሳለፍ አይቻልም ወይ? 5 ሚሊዮን ከገባ እኮ ገና 2 ቀን አሉ ነው። ሰዎች ደግሞ አለ ኧረ የተረገመ ሰው አለ ደግሞ ለምንድን ነው ብሎ ሞር ሌላ ነገር ውስጥ ይገባል። አዶናይ ማለት ይሁን እግዚአብሔር ምስክሬን ነው። ይችን ቀን እንዳትረሳ። ነገ አንተ ራስ እንዲህ ነው የምታርደው ታያለህ። እንዲሁም ልንገር እኔ የዛኔ እንደምትቀለ ሀይሆኔ ነው የምልህ ታያለህ። ነገርኩሽ እኮ አሁን ለምሳሌ ከጃኒ ጋር የአዶናይ ጉዳይ የሚወጣበት ቀን አንዴ 5 ሚሊዮን ሞልቶ 2 ቀን ጊዜ 5 ሚሊዮን ሞልቶ 2 ቀን ሳይሞላ የዚህኛ ድግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላደረጉም። አልሰማሁም። የማውቀው ነገር ነው ማለት ለጊዜው ነው እኔም አልሰማሁም። ኩርፊያ ብቻ ኩርፊያ ይኖራል። ከዛም የበለጠ ይኖራል እንጂ ሊናገር ታጋሽ ነው። አንቺ ራሱ ስንት ችለሽ አልነበር እንዴ? ዮኒ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው አጠብቅም? ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና የሸለማቸው ምናምን ደግሞ ምን አለ መሰለሽ ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው የነበረችው ልጅ እኮ ችግር ላይ ናት ያለችው እኮ በቶነስ ህዝብ እየተቀጠቀጠች እኮ ነው ያለችው። እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በሷ ጋር ያለውን ሰው ሳይ ደገፍ ማለት ለሰራችሁ ራሱ አይችልም። አሁን እንደፈለግሽ እኔ መች ከነቀርኩሽ ነው ማለት አውራ። ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ አልኩሽ። የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ፣ ያም አሮጊት፣ ያም ሽማግሌ፣ ያም ወጣት እየመጣ እየሰደባት ቆይ ተረጋ። እኔ እሱም ቢሆን ሻንጣ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤት ጋር ቢፈጠር እርግጠኛ ነኝ ድግስ አልደግስም። አንድ ቀንም ወጥታት አታውቅም። ለምን? የቤተሰብን ክብር ስለምታውቀው፣ የሚስትን የጓደኛን ፍቅር ደግሞ ልጅ ናቸው ማሰባል ያንግ ናቸው። ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም እንዴ? ልጁ ነው እኮ የሚያየን እኮ ነው። ምን ያህል ጊዜ አፍንን ቁጭ አድርገን በመጨረሻ ያወጣ ነው እኮ አለኛ በራሳቸው። ግን እኔ እኛ በእድሜ ጠገብ ሰዎች ነን። አሁን ይህን የምናወራው በእኛ መነጽር ነው። በሀያዎቹ ያሉትን ደግሞ ማሰብ ያስፈልጋል። በሀያዎቹ እንደዚህ በጣም አናላይዝ አድርገውት ነገሩን በዛ ገላችሁ ታደርጉት። በሀያዎቹ እንደዚህ ካሉ አሁን እሱ በጣም ትልቅ ሰው ነው ምናምን ብለዋል አይደለ? የትልቅ ሰው አስተሳሰብ ቢኖረው ኖሮ ይሄንን ነገር
ኩል ሆኖ ዝም ብሎ ነበር የሚያልፈው። በአንድ በኩል ትልቅ ሰው ነው ትላለህ፣ በአንድ በኩል ደግሞ ልጅ ነው ትለዋለህ። አዎ ስለዚህ አሁን የልጅነት አስተሳሰብ ቢሆን ኖሮ ልጅ ቢሆን ኖሮ ልጅ አይደለም የሰውዬ ሽማግሌ ነው። ልጅማ ቢሆን ኖሮ እንደ ጆን ዳንኤል እና እንደ ጃኒ ነበር ወጥቶ ደበደበኝ ቀጠቀጠኝ ምናምን ነበር የልጅነት አስተሳሰብ ቢሆን ኖሮ። እሺ ልንገርህ፣ እሱ ግን ዓላማው ታርጌቱ ምን እንደሆነ ታውቃለህ? በዚች በደሃ ሀገር ላይ ከካናዳ ሆሊውድ መግባት ሲያቅተው ከካናዳ ኢትዮጵያ በሮ መጥቶ በሰነፍና ሪንግ ላይት በሌላቸው ወጣቶች ላይ አንደኛ መሆን ነው የሚፈልገው። በሰነፎች ላይ እኔ ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም አላልኩክም እኮ ችሎታ እኮ አይደለም አላልኩክም። ግን ልጁ እኔ እርግጠኛ ነኝ የሚያፈቅራት አይመስለኝም። በቃ እውነቱን ልንገርህ፣ ጭራሽ እንትን ነው ጭራሽ አዶናይ እንኳን ይወዳታል። አዶናይ በደንብ ነው የሚወዳት። እኔ መዋሸት አልችልም። ኑሩልኝ እኔዎቹ መውደዱን በደንብ ይወዳታል። በደንብ እንዴት ትሪትመንቱ ምኑ ደስ የሚል ያየነው ነገር በእውነት ባየነው ሶሻል ሚዲያ ላይ ባየነው እንግዲህ እንዲያውም የማይወዳት እኔ ጆን ነው ብዬ ነው የማስበው። ሶሻል ሚዲያ ላይ በማያሳያት ነገር አዶናይ ፍቅሩን አሳይቶናል። ብዙ ሴቶች እንዲያውም የተማረኩበት አዶናይ እሷን ትሪት በሚያደርግበት መንገድ አዶናይን በጣም ብዙ ሴቶች የልጅ አዋቂ ብለው አክብረው እየጠበቁ ነው። ሊጨልፉም የሚፈልጉ አሉ። በዚህ አጋጣሚ እንትና ውሽዬ አስለቅሳኛለች። ምን አለች? የኔ ፍቅረኛ መሆን ነበረበት አዶናይ አለች። አለቀስኩ። ለምን? እኔን እኮ ነው። ታስታውሳላችሁ? እግሩን ሁላ መሬት ወድቃ እግሩን ሁላ ስማለች። በነገራችን ላይ ውሽዬ በጣም በፎንቃ ነው የምትወደው። በጣም ትወደው ነበር። እሷ ናት እንደውም ያሳወቀችው። እኔ ነኝ እኮ መጀመሪያ ወሰደች። ልጁም እሷ ናት። ይሄ የማይረባ ልጅ ማን ላይ እኔ ሀቢብ ይመቸኛል። ሀቢብ ነው ዶክተር ሀቢብ ምናምን ይመቸኛል። ደስ የሚለኝ ልጅ ነው፣ ተጫዋች ነው። እና እዚህ ላይ ጥሎኝ ወይ ከእሱ አልሆንኩኝ ወይ ከአዶናይ አልሆንኩኝ ያው የማረባ ሆኜ ቁጭ አልኩ ብላ ስታስቀኝ ነበር። አዶናይ ነበር የእኔ ፍቅረኛ መሆን ነበረበት። ነገር እኮ አዶናይ እኮ የዛሬ እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ አዶናይ? ማንን ጎዳ? ዘግብኝ እስኪ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናየው አይሻልም? በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩ። ታያላችሁ፣ ቪዲዮ አለ የረገጥኩት። ጢምብርኩሱን ያወጣሁበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል። አንድ ቪዲዮ ሰርተዋል፣ አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ አይከንደው ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ጃኒ አድርጓል አይመስለኝም። አጋጣሚና አጋጣሚ ሰዎችን ያገናኛል። ከቲክቶከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች አሉ ምናምን ይተዋወቃሉ ምናምን በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገርህ፣ ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አድርጌ ብላት። ኦኬ ጃኒ ቆንጆዬ ልጅ ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ፊፊ ነበሩ። የቷ ፊፊ? የእሱ ሀገር ልጅ፣ የትግራይ ልጅ። ማነው ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው። ፊፊና ፊዮና እንደማትሆንማ ስታጭበረብር አይቷል። ጃኒ አላጭበረበረች አይደለም። ጃኒ ለሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር 1 የኢትዮጵያ ቲክቶከር ነው። ስለዚህ ማንም መምታት አለበት? አዶናይ ጆን ዳንኤል። እስር ቤት እኮ ነው ጆን ዳንኤል። ምኑ ይመታል? ሚስቱን ደግሞ ሲቀማው በደንብ እንዲወድቅለትና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማለት እንዳለ እኮ ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን፣ ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ። እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ፣ እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ ጆን ዳንኤልን የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ስለዚህ ታርጌት ያደረገው ምንድነው? ጃኒን ቢይዛት ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርግ ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ብለን አድርጓት ነው። ስማርት። እኔ ደግሞ ልዘግበት ላይ እንዳታቋረጭ። በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል።
አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኘው የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለውም። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክቶከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሀል በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋል የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይሄ ስራው ባህሪ። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጂንስ ምናምን አርጋ ፉንፉን የምትልጅ ናት ጃኒ። አስቀይሯት፣ በስነ ስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር አሁን ይጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒ ይጠቀማት፣ አስከበራት። አሁን ብዙ ሰዎች አንደ በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ተከብራለች አልተከበረችም? ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፕሆፕ አለባበሷ ነው ይለያል። የእሷ ፎሎወሮች አጨረስክ ላውራ? አረ በደንብ አውሪ እናቱ። እናንተ ታብታባ እንጫወታለን። ሲጀመር አዶናይ 2 ሚሊዮን ሳይገባ በፊት ጆን ዳንኤል ከጃኒ ጋር እያለ 2 ሚሊዮን ገብቶ ጆን ዳንኤል ከመታሰሩ ከ8 ከ9 ወር በፊት 2 ሚሊዮን ገብቷል ጆን ዳንኤል። አዶናይ የዛ ሰዓት 1 ሚሊዮን እንኳን አልገባም። 1 ሚሊዮን እግዚአብሔር ምስክሬ ነው። እኔ ከፈለግ እስከነቀል መቼ እኔ እርግጠኛውን እነግርሻለሁ። እኔ ደግሞ ልጅ እግዚአብሔር ምስክሬ ነው ማለት 2 ሚሊዮን ገብቶ ከናዮ ጋር ያከበረ ጊዜ ትዝ ይላችሁ እንደሆነ ያ ከመታሰሩ ከ8 ወር በፊት ማለት ነው ከምናም በፊት 2 ሚሊዮን ገብቷል። ቢገባም የማይገርመኝ ለምን መሰለሽ? ልነግርሽ ነው። ጆን ዳንኤል ፎሎ አድርጉኝ እያለ ማንም ሰው የሚያውቀው የለም። ቲክታክ የሚሰራው ጀስት ኮንቴንት እየደረገ ጆን ዳንኤል ፎሎ አድርጉኝ የሚል ሰው ነው። ጂጂ ሞቲቬት እንዲያውም ትዝ ይላል ሞቲቬት ነው እንጂ ከዛ በኋላ ሞቲቬት ሆነና ለእናንተ ሞቲቬት ሳደርጋችሁ እኔ ደሃ ሆንኩኝ የቤት ኪራይ የምከፍለው አጣው ብሎ ተመልሶኛ ላይ ወደቀ ህዝብ ላይ። ትዝ ይል እንደሆነ ይሁን አንተ ራሱ የዛኔ ስንት ሰው ነው? ቤተሰብ ንገሩኝ። ማነው ስሙ? አዶናይ አዳምጠኝ። ቆይ ልሰማሽ ነው። አንዴ እዚህ ያላችሁ ንገሩኝ። እዚህ ያላችሁ አንዴ ንገሩኛ። እሱም በኋላ ትጠይቃቸዋል። አሁን ነው የምጠይቀው። እያወራሽበት ስለሆነ የምትነግራችሁ ሞቲቬተር በሆነበት ሰዓትና ቲክታክ ላይ በመጣበት ለገንዘብ ይጠይቅ 2.3 ሚሊዮን ሰው ነበረው። 2.3 ነበረ። ጆን ዳንኤል ነው 2.3 እሱ 1 ሚሊዮን ነበረ። ቆይ ነው የተዋጣለት ጊዜ። ከዛ ምን ይላል መጥቶ እናንተን ሞቲቬት ሳደርግ ሚሊዮን ህዝብ ፎሎ ይዤ የቤት ኪራይ ግን የምከፍለው አጣው ሲባል ወዲያውኑ ምን ተፈጠረ? ትኩረትን አገኘ። ግን ኮንቴንቱ ምን ነበረ? ሞቲቬት የማድረግ ሰውን የመርዳት እንጂ ገንዘብ የሚያገኝባቸው ምንም አማራጮች አልነበሩም። ህዝብ ግን ተሸክሞ ነበረ። ከዛ ምን ተፈጠረ? ጆን ዳንኤል ወደ እስር ቤት ገባ። ከዛ በኋላ ምን ሆነ? አዶናይ ቲክቶኩ ላይ በየቀኑ እየመጣ ጌም አይጫወትም። ግን አሁን እዚህ ቦታ ደርሻለሁ፣ አሁን እንደዚህ ሆኛለሁ፣ ስራ አግኝቻለሁ ምናምን በማለት የራሱን ነገር ያዘ ማለት ነው። የዛ ሰዓት በሙሉ 2 ነጥብ ምናምን ነበር። አዶናይ ስለ ጆን ዳንኤል ስሙን እንኳን ጠርቶት ያውቃል? አያውቅም። እኔ ስሙ አልወጣኝም ጠርቶታል ብዬ አላልኩክም። ግን ቢጠራውማ ደስ ይለን ነበር። ጠላትነቱ ወዳጁነቱ ነው። ፊት ለፊት እናየው ነበር። ግን አይደለም። በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገው ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያደርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይኸውላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ነገር ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ ይሄንን ነገር? እስከነ እንትኑ
ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማሁ የዛኔ ስንከራከር ማለት ነው። ግን ይቺ ሴጋ ምንድን ነው የሚለው ምን ነበር የሚለው ደድብ ነው ምንድን ነው ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት 100 ሺህ ብር ስለሚከፈልሽ ነይ መቀሌ ሄደሽ እንደዚህ አሬ ተብላ ተጠራች። በዛው ቀን ተቀረች። እኔ አሁን ልጠይቅሽ እንዳልሽው ስለ አዶናይ አንድ አሪፍ ነገር እስቲ ንገሪኝ የምታውቂው። እኔ ምንም ጥሩ ነገር ይሰራ አይታይም። ስለዚህ አንቺ ስለደበረሽ ልታዩ አትችይም። ጥሩ ነገሩን አልሽኝ እኮ ስለማይመችሽ ጥሩ ነገሩን ማየት አልቻልሽ። እኔ ምን ወዳለ መሰለ ዮኒ፣ አሁን አንተ ራስን አጋልጸን የመጣው ዛሬ እዚህ ጋርም ድረስ ትልቅም ሁን ትንሽም ሁን በቃ ለህዝብ ድምፅ ሆናለሁ ለማምንበት ኢትዮጵያ የሚለው ነው የመጣው። እኔ እዚህ ጋርም እንደዛው የመጣው ሌሎችም እንደዛ በጌም ሁሉም በተለያየ መንገድ ነው የመጣው። አዶናይ ግን ልንገር ምን ይዞ እንደመጣ ፈትል ታውቃለህ? ተፈልቅቆበት ፍሬው ወጥቶ ተፈትሎ ተገርቦ ቃጥሞ ልቃሚ ወጥቶ በእንትን ተወርውሮ ምናምን እንደዚህ አይነት ስር ይዞ ነው የመጣው። እኔ አዶናይን ያደነኩበት ደግሞ ልዘግብሽ ሰምቼሽ ባይሾ ስፔት ነው እኔ ማድነቅያለሁ ነው። በሱ ብቻ ሳይሆን ከዛ በፊትም ይሄ ለታሪክ ይቀመጥልኝ ብሎ የሰራው ቪዲዮ ነበር። when he start the first day ዲፕሬሽን ውስጥ ነኝ፣ ወፍራም ነኝ፣ ላይፌ በጣም የተበላሸ ነው። አንድ ቀን ግን ቆይ ልጨርሰዋ፣ አዳመጥኩሽ እኮ። አንድ ቀን ይሄን ላይፌን ቀይሬ ትልቅ ደረጃ እንደምደርስ አውቀዋለሁ ብሎ ቪዲዮ ሰርቶ ያስቀመጠ ልጅ ነው እና ድሪሙን አሳክቶታል። ይሄ ነገሩ ለብቻው ለኔ ሳሉት እንዳከብር ያደርገኛል። ትልቁ ዓላማውን ለታሪክ ይቀመጥ ብሎ ቦርጩን፣ ጉንጩን፣ ምኑን ዲካርት የሆነ ላይፉን የምኖረው ቤዝመንት ውስጥ ነው ብሎ አሳይቶ ባዶነቱን አሳይቶ ሰው ከዚህ ተነስቶ ጫፍ መድረስ እንደሚችል ለወጣቶች ያሳየ ልጅ ነው። ያንን ቪዲዮዎች አሁን ተለጥፈው ሳይ ዋው ኢትስ ፖሲብል የሚል ተስፋ ይቼበታለሁ። ረግጬዋለሁ። አዶናይ ይኸው ቪዲዮዎች አሉ፣ ረግጬዋለሁ። እነዛም ቪዲዮዎች ሳይ ግን ዩ ደ ማን ያልኩት በቃ ዩ አር ደ ማን ብዬ ነው ያከበርኩት። አየሁት ለውጡን። እሱ አሁን እውቅና ነበረው፣ ለሴቶች አዛኝ፣ ሴቶችን አክባሪ እንደሆነ ማንም ያውቀዋል። ሶሻል ሚዲያ ላይ አሁን ያመጣው ባህሪ አይደለም። ማንን ሲያገኝ አይደለም፣ ጃኒን ሲያገኝ አይደለም። ሴቶችዬ እንደዚህ ነው የሚያስፈልጋችሁ፣ ሴቶችዬ እንደዚህ ካልሆናችሁ፣ ሴቶችዬ እንዲህ ካልሆናችሁ ብሎ የሚል ሰው ነው። ቪዲዮዎቹ ኮንቴንቶቹ ማየት ይቻላል። ሴት አክባሪ ነው። ሁለተኛ ደግሞ ዓላማውን ለማሳካት የጣረ ሰው ነው። ስለዚህ እነዚህ ሲደበላለቁ እና ሞር አንዳንድ ስህተቶች ንግግሮች ካደረገ በኋላ ያ እንደማይጠቅም ሲታወቅ አይ በቃ ይህን ነገር አንጠቀምም ከእንግዲህ ቤተሰቦቼ በሌላ ሙድ እንከሰታለን ብሎ ኦፊሻሊ ተናግሮ የመጣበት መንገድ ነው። አሁን እነንትና ሲሰሩ የነበሩት 10 ሺህ ምናምን ይሰጡና የሆነ ምስኪን ሰው ቪዲዮ ያስቀረጸው ቢዝነስ የሚሸቅሉበት አይፓድ አለ ብለው የሆነ የማይረባ ነገር አድርገው ህይወት የማይለውጥ ነገር አድርገው አንድ ህይወት የለወጠ ነገር ቆይ እኔም ልጨርስ። እነ ጆን ዳንኤል እነማንም ኢትዮጵያ ውስጥ ቲክቶከሮቹ ሲሰሩ የነበሩት ህይወት የሚቀይር ነገር ለሰው አላርጉ። ይሄኛው መጣላቸው የተመታ አዶናይ ህይወት የሚቀይር ነገር ነው ያደርግላቸው። ምን አይነት ነገር በእግሩ ሲሄድ አይቶ እምባውን አቅሮ እነዛ ሰዎችን እየጎተተ አምጥቶ መኪና ይሸለሙ። የሆነ ቦታ ላይ 8 ሚሊዮን ብር እንሰጣለን ሲሉ ራምዚ ሪል ስቴት 8 ሚሊዮን ነው ፎሎ አስደርጉና 8 ሚሊዮን ይሰጥ። ይሄ የሆነ ምናምን የሚባል ማን ነው ኤሌክትሮኒክስ የሚባሉ ምናምን ነገር እንደዚህ አድርጉ። መኪና ሰው የማስራ ነበር እሱ ህይወት የሚቀይ አልሰራም። መጀመሪያ እኔ ፌስቡክ ላይ ያለው ሰርቸዋል። የራምዚ አንደኛ የሰራው ጆን ዳንኤል ነው። የነ ራምዚ የነ ዱባይ አንደኛ የሰራው ጆን ዳንኤል ነው። በየትኛው ሰዎች ህይወት ተቀየረ? ራምዚ ኦፍ ኮርስ ኖ ምን አይነት ቦረና ላይ ውሃ ያስተክ እሱን እኮ ጆን ዳንኤል እኮ አንድ ሰው ህይወት አይደለም የቀየረው መኪና ያሰጠው ቆይ የክልልን ነው። የክልል መጫ ሰራ ተጠርቶ ነው አይደለም። ከእግዚአብሔር ምስክር በኋላ ቦረና ላይ ዋናው ቦረና ላይ ያው አይታይም፣ እንደዚህ አይነት ነገር አይታይም። ውሸት እግዚአብሔር ምስክር አላደረገም። እኔ ተደውሎ ምን ተነገረ? ዮኒ ማኛ እኛ በኋላ ጆን ዳንኤል የሰራቸውን እንደ መንግስት የሰራው ልዘግብሽ እኮ ነው። አልሰራም እያልኩሽ አይደለም። የሰው ህይወት የሚቀይር ነገር ግን ጆን ዳንኤል አልሰራም። ጆን ዳንኤል የግለሰብ ሳይሆን መኪና ሳይሆን የገዛው ወይንም ደግሞ ከአንድ አሁን እሱ አይደለም ያደረገው የስድስት ወር ፕሮጀክት ስለሱ ደግሞ ልንገር ስለመኪና የተሰራውን ፕሮጀክት ለምርቃት የሄደ ሰውዬ አሰራትኛለሽ አይደለም ራሱ ነው ያሰራው። ዛሬ አይደለም ዮኒ ዛሬ አይደለም ከ3 ዓመት በፊት ዛሬ አይደለም። ህዝብን የረዳው ህዝብን የቀየረው ጆን ዳንኤል
ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ያ ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ወደ ሌላ ከተማ ሄዱት። የዚህን ያህል ማለት ነው። ምንድነው ፋኖ ይሄ ቴዲኤፍ ምናምን ያለባቸው የጦርነት ቀጠና የሆኑትን ማለት ነው አቆራርጠው ነው የሄዱት እዛ ቦታ ለመድረስ። ይሄ ትግራይ ውስጥ የነበረበት አውራራው እንዴት በፕሌን ይኬዳል አልኩሽ እኮ። አሁን እንዴት አይኬድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበር። ጦርነት ነው የሆነ ሽፍታዎች ነበሩ ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው ቦሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው። እራሳችሁ መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና በር ሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰቡ አይደለም እኮ ታዲያ ብሩ ለምን አልደረሳቸውም? መጀመሪያም ያወራው ማን ነው? ስለ ህጻት ታዲያ ብሩ ለምን አልደረሳቸውም? ዮኒ ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና ነው አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ነው። በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት እንዲደርስ የትግራይ ልጆች ዛሬ እኮ አዶናይ ነው እኮ የሚሰድቡት እኮ። አንዴ የትግራይ ልጆች እየሰደቡት አይደለም። ኧረ ግጥም አድርገው አንተ የትግራይን ህዝብ ገንዘብ ሰብስበህ የወሰድክ 15 ሚሊዮን ብር አምጡ። የትግራይ ልጆች ካላችሁ ግቡና አዶናይን ትታሉልታላችሁ ወይስ ክብራችሁ ነው እንዴ? ላኩለት ለጆን ዳንኤል ዮኒ ላኩለት። ለማ ለአንተ ላኩለት። እውነቱን ነው የምነግርሽ። እንዴ አዶናይን በጣም ነው የሚወዱ ተጋሮች እንዴ በብዙ ነገር ነው የካሳቸው። እሱ ብቻ አይደለም። አሁን ወደ ጉዳያችን እንመለስ። ኦኬ ጆን ዳንኤል የግለሰቦችን ህይወት አይደለም የቀየረው፣ መኪና አይደለም። ልንገርህ፣ ስለ መኪናውም ደግሞ እንደርስበታለን። መኪናው እንዴት ተደርጎ እንደሚሰጣቸው ምን እንደሚለው እሱን ገና መኪናውንማ እኛ ነን የጀመርነው። ልዘግብሽ፣ እኔ ፒክአፕ አስገዝቻለሁ ከአንድም ሁለት። አንደኛው ለአሌክስ አበሻዊ የሚባል ትግራዋይ ፌስቡክ ላይ ያለን በእርዳታ ሲሰራ የነበረ ወንድም ነው። አሌክስ አበሻዊ ጠይቁት የመሲባል ምን አርገዛ ፒክአፕ አስገዛንለት። ሁለተኛ ለእማማ ዝናሽ እሱ የዛሬ ስንት ዓመት ነው? አዎ የጀመርነው እኛ ነን። እርዳታ እየሰራበት ተብሎ የተገዛው ነው። እግዚአብሔር ይመስገን። ስለ አዶናይ ነው የምልህ፣ ስለ አዶናይ ነው የምልህ። አዎ ቀጥይ። ስለ አዶናይ ታዲያ አሌክስ ጋር ምን አገናኘ? አሌክስ እኮ እናንተ አዋጣችሁ ነው የገዛት። እኛ አዋተን ድሮስ የእንትና መቋሁን ስፖንሰር የሚያደርጉትን ባለሀብቶች ጠርቶ ነው ህይወት የሚያስቀይረው። የትኞቹ ባለሀብቶች ነው? አብርሃም ሞተር ነው መኪናውን ስፖንሰር የሚያደርገው። ታዲያ አብርሃም ሞተር መኪናውን ስፖንሰር ካደረገ ባለሀብት ነው። ታዲያ ባለቤቷ እኮ የአንዲት ህፃን ልጅን እኮ ገንዘብ 1 ሚሊዮን ብር እኮ በልታለች። እኔ የማውቀው ነገር የለም። ማስደረጉ ነው እኔ የማውቀው። በቃ እኔ እልክልሃለሁ። ስለ አብርሃም ሞተር ደግሞ ልንገር፣ እንደ ሀገር አንድ የሆነ ካምፓኒ ነው፣ ውስጡ ግን ለቄስ ነው። አዶናይ ማድረጉ ላይ ለምንድን ነው የምንቃወመው? መልካም ነገር ማድረጉ ሊታይ አካባቢ መለወጥና ሆን እያደለም እንደ ሀገር ለአካባቢ አንቺና ሞታ አዶናይን አትወዱትም። ለምን እንደሆነ አይደለም። እኔ ጥላቻ የለብኝም። አይጥመኝም፣ ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። ፎንቃ ምን አደረገች ከራሴ ጋር? ምክንያቱም አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቀው። እኔ እናንተ ዮኒ ምን እንደምታውቅ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባው ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነት እንትን አይቀይረው። ይሄን በእርግጠኝነት እናገራለን። አዶናይ የእሱ ማንነት ዛሬ ከዮኒ ጋር ያወራው ማንም አይቀይረውም። አዶናይ በእርግጠኛው ይናገራል። ከዚህ በኋላ ይኸውልህ እንደ ታቦት አሰረታችሁ አንቺ ተናገሪ ካላላችሁ ልጅ አይደለም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው ጆን ዳንኤል። ግርግር የሚወድ ልጅ ነው። አየሁት። ዛሬ አይደለም እኮ እኔ የማውቀው እኩል ነው የምናውቀው። ከአንተ የበለጠ የሚወደው አልነበረም። እኩል እኮ ነው። አሁንም በምን መሰለሽ እኔ እግዚአብሔር በማውቀው
የእኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ነው። ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደበው ዮኒና ነገሩ ይቅለልለት ከአንተ ጋር ይለያዩ መንግስት በጣም ሲሪየስ ወስዶታል ይህን ጉዳይ ሲለኝ ወጥቼ ረግጬው እኔ ተረገጥኩ ለሱ ብዬ እግዚአብሔር በሚያውቀው። ከዛ ሰዎች እኔን ብዙ ነገር አሉ ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃዎች መጡልኝ። ከመናገሬ በፊት ዝም ነው ያልኩት። መረጃዎች መጡልኝ። በዚህ በኩል ሲያመናጭቃት፣ በዚህ ነገር የሆነ ነገር ሲያደርግ፣ በዚህ ብዙ መረጃ ሲመጣ ኦኬ ነው ይገነጣውክ በሚለው ነው የመጣሁት። ኳሊቲም አለው ኳሊቲ የለውም አልልሽም ጆን ዳንኤል። ኳሊቲውን ደግሞ ልንገርሽ፣ ኳሊቲው ሶሻል ሚዲያ ላይ ድምቀት ነው። የሰው ልጅ ሁሉ ነገሩ መጥፎ አይደለም። ያንን ነገር አሁን ጆን ዳንኤል ሙሉ በሙሉ ወይ አም ሶሪ ይሄ ጥፋት ነው ብሎ ከመጣ ድምቀቱ ነው የሶሻል ሚዲያ። እንዲጠፋም አልፈልግም፣ ግን ማመን አለበት ሴት ልጅ እንደማትመጣ ታዋቂ ስለሆነ ሌሎችን ማስተማር አለበት። መዋሸት ሳይሆን ማስተማር። እንጣላ ነበር፣ እንጋጭ ነበር። በጥፊ ሲመጣ ራሱ ተናግሮ ሴት ልጅ አልመታም ይላል ነው። በጥፊ የመጣ ሰው አልመታም ብሎ ከዋሸ ነው አይሆንም። ምን ማድረግ አለብኝ ነው ያለፈ ነው። ተጣልተናል፣ ጨርሰናል፣ በቃ ወደ ዋናነት ተመልሻለሁ ካለ እኔ ምንም ችግር የለብኝም። ይህንን እኮ ሁላችንም እኮ ለመፍታት ነው አይደለ ትግላችን? አዎ አይደለ? አሁን ግን እኔ እናንተ እያወራን ያለ ነው ደግሞ አንተና እሱ ጋር ያለው ችግር እኔ ብዙም የሚፈታ ነው ብዬ ነው የምለው። አሁን አንተ ምን ችግር ይኖርብኛል? እንዲያውም እኔ ማሳጣት በሌለውበት ባልነበርኩበት ተጠርቼ ተጎትቼ መግባት እስካሁን ይጸጽተኛል። ስሜን አስቷል እንዴ? ስሜን አስቷል እንዴ? ሺህ ሰው እየጻፈለት ጸጥ ባላየነ ስለማቅ የተፈታ ጊዜ ማለት እኔ ምን ብያለሁ? ጠየቅሽኝ አይደለም? ልመልሳ እንኳን እግዚአብሔር ለቤት አበቃ ከነገሮች ሁሉ እግዚአብሔር እንኳን አደረጋል። ከኔ ጋር ችግር የለው። ምክንያቱም እሱ እንጂ የጠራኝ እኔ አይደለሁም። እኔ ኢትዮጵያ አልኖርም። እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታውም አትነካውም ብዬ እዛ ላይ ተደረገ። ለምን ውረድ አላልከውም? ራሱ አይወርድም እንዴ? እኔ ምንድን ነው የምለው? እሱ ነው የሚያውቀው ኢትዮጵያ ንግ። እኔ ኢትዮጵያ ንግ እኔ ላይ ነው የተጣጣ ነው። እግዚአብሔር ማውጣቶታል በነገራችን ላይ እግዚአብሔር ከዛ አጥፎ። ግን ሴት ልጅ መምታት እኔም ማልቀበለው ጉዳይ ነው። አትመጣም። ሴት ልጅ እንዳልኩሽ በምላስ ማጨለል ይቻላል። ሴት ልጅ ማንም አይፈቅድም። ስለዚህ የዋሻው ነገር ማስተካከል አለበት ነው እንጂ ጆን ዳንኤል ሶሻል ሚዲያ ድምቀት ነው በሚገባ። በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገሯ ይመቸኛል። አሁን እኮ ነገር ያንን እኮ ነገር አባቴ ቢግ ላቭ ቢግ ሪስፔክት የምትለው ነገሯ ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? አዎ እሱም ልክ ነሽ። እሱ ያስማማል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብቶሃል? በተለይ ስር እንዳይሰድ ሌላ ችግር። በተለይ የምትጎዳው እሷ ናት። የሁለቱ ዞን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛውን በዚህ በኩል አኩርፏል፣ ያኛውን በዛ በኩል አኩርፏል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው። የለባቸውም እኔ አለ ብዬ ነው በ5 ሚሊዮን ሰው ይዞ ከሚፎካከረው ነምበር የምትገርመኝ እኮ ዮኒ በእናትህ አዶናይ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባው እኮ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3 ነጥብ ምናምን ሚሊዮን ነበር። ጃኒን ይዞ እኮ ነው ዛሬ 5 ሚሊዮን የገባው አይደለም? ጃኒ ጋር ራሱ ስራ የጃኒ 2 ሚሊዮን ምን አርጋ ጃኒ ፎሎ አርጉት ጆን ዳንኤልን ብላ ይቅርታ ጃኒ ፎሎ አርጉት ትላለች እንዴ? አሁን አንተ ስታስበው እንደው በራሱ ያገኛቸው ቪዲዮዎች የኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ስልችት ብሏቸው ስንት ዓመት አደንቆረናቸው ዛሬ የሚሳሳም ነገር ፍቅር ነው እያዩ ያሉት። ታዲያ ፖለቲካማ ባናቱ እና እሷን በሳመ ቁጥር 100 ሺህ እኮ ነው ፎሎ የሚደረግ። ታዲያ አንቺም የሆነ ሰው አምጥተሽ መጥመጫ እና ችግር የለውም ግን በእሷ ነው ፎሎ ያገኘው ነው የምልህ። እውነቴን እኮ ነው የምልህ። ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሳድጋል እነሱ ትልቅ ሮል አላቸው። ዲቻዎቹ አሪፍ ናቸው። የደቡብ ህዝብ በሙሉ ፎሎ አድርጎታል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የምሄደው። እኔም እዛ ነው እንዲያውቁን ማለት ነው። ይሄ ልጅ 3 ሚሊዮን ያገኘው ፕላስ በማን ነው ደግሞ? ካናዳ እያለ 5 ዲቻ ከጎዳና ላይ አነሳና አብሬ ዋቴ ይጫወታለሁ። ቀልድ ነው። የሆነ አንድ ነገር አለ። ካናዳ እያለ ደግሞ ፎሎ ነው እንጂ ያለው ገንዘብ አልነበረው። ኢትዮጵያ ሲመጣ እሱን እስማማለሁ። ኢትዮጵያ ግን የሀብታም ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ልዘግብሽ፣ እንደ ሀብታም ልጅ ካናዳ እያለ አክት አድርጎ አያውቅም። ማንም አያውቅም ይኑረው ምን ሀብታም ልጅ ሆነ ምን ዶላሩን የትችለውት ነው? ኢትዮጵያ ሀብታም እኮ ባለስልጣን ካልሆነ በየቀኑ ሲገባ ቤቱን ሲያሳይ አልተወረደበትም። አልትዝ ይልሃል።
በጣም ነው የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሃምብልነቱን አይቻለሁ። አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቻ። ሌላው ቢሆን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪኝ፣ የቤተሰብ ሀብት ያለ ግን ብር እኔ እኮ አሁን የቤተሰብ አይደለም ይሄ ልጅ ካናዳ ሆኖ ነበር እንጂ ብር አልነበረው። ብር የለውም። አንዴ እሱም ብሏል የለኝም ማለት ብር ያገኘው እኮ ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ሀገር ላይ አስጨርሰኝ ሊጥለኝ። ይኸውልህ ጆን ዳንኤል እና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በእነሱ ስር እነ ጃኒ እሱማ ኢትዮጵያ አልነበረ ምን የመጣው ጆን ዳንኤል እና ጃን አይደሉ እንዲ አድቨርታይዝ የጀመሩት ኢትዮጵያ ማስተዋወቅ ነው። መንሱር ጀማል ምን ይሄ እንትኑ ይሄ የልብስ ፋሽኑ ይሄ ማስተዋወቁ መኪናው መንሱር ጀማል ያው ቲክቶከሮች ናቸው እኮ መንሱር ጀማል ነው ጀማል። እሱንማ ማሽን አልችልም። ቲክታክ ላይ ከማንም በፊት ፎሎወር የነበረው መንሱር ጀማል ኖ ማለት ይሄ አድቨርታይዙን መስራት የጀመሩት እኮ እነ ፊፊ ማናት የእንትን ቻሌንጅ የጀመረው እኔ ክሬዲቱን አልወስድበትም። የመኪናዎች ምናምን እኔ ጀመርኩት። ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ይሄ እንደዚህ መንሱር ጀማል እኔ ክሬዲት የምሰጠውም ሰው ነው መንሱር ጀማል። ብዙ ነገር አልሰራም። ግን ከዛ በኋላ ማን ጠቀለለው? የኛ ልጆች ኢትዮጵያኖች እዛች የኢትዮጵያን አድቨርታይዝ በፊት አርቲስቶቻችን ነበር የሚሰሩት። አርቲስቶቹ ቀሩና ማን ሆነ? ቲክቶከሮቹ አድቨርታይዙን የሚሰሩት። ትክክል፣ አድቨርታይዝ ይሰራል። ታዲያ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው ዛሬ? አዱኮ አንበሳ ሆነ ጠቅልሎ ማውጣት ችሎታ። ችግር የለውም። አሁን እኔ ልነግርሽ እኮ ነው። ወደ ፖይንቱ እየመጣን ነው። እየሳቀን እኮ ነው የምንጫወተው። ልዘግብሽ ወደ ፖይንቱ እየመጣን ነው። አንዴ ልነግርሽ ነው። እንኳን አይደለም የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ 2 ጫማ ሰቅለው ስቃችንን ነው የሚያበሉን። ሶሻል ወደ ፖይንቱ እየመጣ ነው። አስጨርሰን። ይሄ ልጅ ቸግሮት ካናዳ ውስጥ የፎሎ መዓት ምን እንዳለ ታውቃላችሁ? ትዝ ይላችሁ እንደሆነ ዮኒ ምን እንዳለ እኔ እናንተን ሞቲቬት እያደረግኩኝ ለራሴ ግን የምበላው እስከማጣት ደርሻለሁ። የቤት ኪራይ እስከምከፍለው አጥቼ ምንድነው ሻተር ነው ምናምን ልገባ ነው። አስደግጡልኝ ቤተሰብ ሜዳ ላይ ልወድቅ ነው አይደለም? አዎ ካናዳዬ ፎሎ ትሸከማለህ እንጂ አድቨርታይዝ የሚያሰራ የለም። በዛን ያህል ታዋቂ ካልሆንክ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉት ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤል እና እነ መንሱር ጀማል እነ ጃኒ ባስተካከሉት አድቨርታይዝ ላይ መጣና ጠርቅም ማድረግ። አያችሁ፣ ፕላኑን ያውቋል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ ኢትዮጵያ ውስጥ መስራት እንደሚቻል ራሱ እኮ ተነግሮታል። ኢትዮጵያ ውስጥ ገንዘብ መስራት እንደሚቻል። ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የመጣው? በራሱ ነው የመጣው። ኢትዮጵያ እውቀቱን ተጠቀመ። ይሄ ነገርም በስራው ያዋጣኛል አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው ሲነገር የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆንዳኒን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር የማይቀር ነገር። ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል ተፎካካሪ መጣ፣ ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ፣ አልሆነም የዛ ምን ላድርግ? የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልትቀር። እኔ የሚሰማኝ እንደዛ አዶናይን ያደርገው ብለሽ ነው 100% ከዱርዬ ወንድሞቹ ጋር ዮኒዬ የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራዋጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስለኝ ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለህ አስገባለት የሆነ ዘፈን በጣም የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይ የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት ያዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለን ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነክሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድነው? ጆን ዳንኤልን ማብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያ ነው። ልጄ በእናት ነው እንዴ ዘር? በምንም ይሁን ኢትዮጵያ። አይ ዘርማ በአባት ነው በእናትማ አይደል። ሁሉንም መጠቅለል ይፈልጋል። በቃ ሁሉንም መጠቅለል ያችን ተመጣጣና እሱና አሁን ጆን ዳንኤል የምትጠይቂው ትግራዋይ ነኝ ነው የሚልሽ አይደለም? ኦሮሞ ነኝ አይልሽ። ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም።
በኦሮምኛ፣ በአፋርኛ፣ በአማርኛ፣ በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀያል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው። አዶናይ የሀብታም ልጅ ከየት መጣ? አንቀባሮ ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች የደቡብም አሉ ኢትዮጵያ። እሱማ ሌባ ከሁሉም አለ። ግን ትግራዋይ አውቃለሁ። አሜሪካ ነገር አሁን ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ፣ የኦሮሞም ልጆች አሉ፣ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡት። እኔ ቤተሰቡ ጋር አይደለም፣ እኔ ቤተሰቡን አለቀውም። ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ወደ መንኮስ እየሄድሽ ነው ወይስ ሌላ ፉንፉን ላይፍ አለ? ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግብ አለኝ። እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር የምትግባቢ አይመስለኝም። እና የሌላ ዜጋ ጋር ፏፈሽ ለምን አትይም? አሁን ስለ እኔ ተውና ስለ ልጆቻችን ችግር እናውራ። ጨረስን እኮ እነሱን እንዴ። አንቺ አሁን የሌላ ዜጋ ፉን ብትይ ሰላም አለሽ እኮ። ማስፈራሪያ ደግሞ እዚህ ጋር ጂጂ ተረጋጊ። አንቺ ትግራይን ትጠያለሽ። የሆነ ነገር ሲነኩባቸው አትወዱም አይደል? 27 ዓመት ያጠራቀማችሁን ገንዘብ ትግራይን ጠልታ ማን ነው ጆን ዳንኤልን እወዳለሁ ማለት አይከብድም እንዴ? ኤክሷ ራሱ እኮ ትግራዋይ መጥላት አችልም። ቆይ ልዘግባቸው። ኤክሷ ራሱ ስንት ቦንዳ ያዘዝንበት ትግራዋይ እኮ ነው። ትግራዋይን አጠላ ኤርትራዊ ብሎ የሚያወቁት በምን በኤርትራ ስም የተዋወቅ ነው። አሁን ወዴት ነው የምትወስደኝ? ኤርትራ ገባሽ? እንደዛ ብሎ እኮ የተዋወቅ ነው። እኔ እኮ ትግራይ እንደሆነ ፍቂው ግን ትግራዋይ ነው። እኔ ራሱ ጉዳይ ነው። ስለዚህ ማንሳት አልፈልግም። ፋቅ በኬዝ ኤርትራዊ በዘሪ ትግራዋይ በኬዝ ነገር ልንገርሽ ምን መሰለሽ፣ ውጭ ብዙ ጊዜ ስለኖርሽ የውጭ የሚጎዳሽን አልነግርሽም፣ የሚጠቅምሽን እንጂ የሚጎዳሽን አልነግርሽም። እኔ በቃ ቆርቤ ያለው የልጅ እያሳደጉ እነሱ 18 ሲሞላቸው ነው የምንለያየው። አንቺ ብረት ለበስ ነሽ፣ የሰው ወገብ የምትሰብሪ ነሽ፣ የምትቆርቢ አይነት አይደለሽም። ኧረ ተው ስለ እግዚአብሔር ወደ ነገ ደግሞ አምቡላውን ሲነፋፈኝ እንዳያውቅ መከበር በምፈልገው እንኳን ልትቆርቢ ፉን ያለብሽ ነሽ፣ ፉን ላይ ነሽ። ይልቁንስ ሴት ልጅ የሚያሾራት በ40 ዓመቷ ነው ብለሻል፣ ወልዳ ብለሻል። ስለዚህ አሁን የሌላ ዜጋ በፍቅር ጠብሰሽ ፉን ስትይ ብናይ ደስ ይለናል። ስቶፕ። እኔ ምንም አልፈልግም። አይመስለኝም። ከአበሻ ጥበሽ ብትባይ ማንን ትጠብሻለች? አንተ። እኔ ወገቤን ፈልገዋለሁ። ስሚ እንጂ እዮዳብን ብትጠብሽልኝ ምን ይመስልሻል? አንተ ረፍሱ የተከበረ ባለትዳር ነው። እኔስ የተከበረ ባለትዳር አይደለሁ እንዴ? ምን አስበሽ ነው እንዴ? ምን አስበሽ እሺ ጉቶን ጥበሽ እንዲያውም እንዴት እንደሚጠጣ እንዴት እንደሚሸናቀጥ እንዴት እንደሚሸናቀጥ እንዴት ፏፈሽ እንደሚል ታስተምሪዋለሽ። እንደው ማስታረቃችሁ ጥሩ ነው። አየሽ ጉቶ ለአንቺ ጥሩ ነው ብታመጪው፣ ምክንያቱም ሚስቱ ፊዚካሉን አልቀየረችው። አንቺ ጋር ቢሆን አንድ ቀን አታስቀምጪው። እግዚአብሔርን መታረቅ አለባችሁ። አንድ ቀንም አታስቀምጪውም እንደዛ ተዘብዝፎ። እውነቱ እንደዚህ ምንም እየተናገረ አይደለም። ኧረ ይልሰኛል። ኧረ ጉቶማ የኔ ስምን ሳያነሳ ውሎ አያውቅም። የምታውቂው አይደል? ትወደዳል። ማንም ወንድ ልጅ በእርግዝና ምክንያት እንዲጎዳ አልፈልግም። እኔ እንደዛ ጥሩ ወንድሜ ነው። ወደ አንቺ ስንመለስ እውነቴን ነው። እኔን ተወኝ። ማንም ብጠብሺ ጥሩ ነው። አሁን እኔ ባለትዳር መሆኔን አውቀሻል። ወደ ሌላ እስቲ እንውሰድሽ። ማን ነው የሚመችሽ? ሞጣ ናውሰድ ናውሰድልኝ። እኔንም ገላለኝ ሞጣ። እነዚህ ሁለቱ ኢትዮጵያ ነው የሚሉን። አሁን ሞጣም ባለትዳር ነው። ሌላ ፈልጊ።
አይ ችግር የለውም እሱን አፋትቼ ሞጣ ይሻልሻል። አሁን ጎጃም ሂጅ መሬት ወርሳለሁ። እውነት ኧረ የሞጣ እኮ አንጓው ላይ ታቷል ተብለሻል። ሰምተሻል? አይደለም አንድ ቀን ሲጨፍራቸው ሰምታል። ሞጣ ምን ሽረት አይቷል። ሞጣ አይስውር እንዲህ ቁጭ ብሎ ራሱ ብታይ ያስታውቃል። በቃ ይኸው ሰምታል። ሞጣ ይለፍልህ፣ ሞጣ ይለፍልህ አባቴ። ከጀርመን ሞጣ የፍቅር ደብዳቤ እየተላከልህ ነው። ከዚህ አካባቢ ሲቀመጥ ራሱ አይዋለው ብላለች። በር የሚከፍተው ቲክታክ የሚከፍተው በምንሽሩ ነው እየተባለ ነው። ሞጣ ቁንጣ ለብሶ አይሱር ሲጨፍር ከቁንጣ ውስጥ የሆነ ነገር ሰው ግን እስካሁን ቼክ አላደረገውም። እኔ ግን አይቼ ዝም ምን ያልኩት እሱን ቪዲዮ ባገኘ ሰምታል። ሞጣ መተህ የጂጂን በር አንኳኳ። ብራት ገልገል ሱሪ አላረግም። ሞጣ በጣም ትመቸኛለህ፣ በአገባ ካበሻ አንተ ነህ ተብላል። አባ ከሄለን ጋር ሲጨፍር ጎበዞች አውጡት በእናታችሁ። ሞጣ ባለገጀራ ነው እያልሽ ነው እንዴ? እኔ እንጃ አውቆ ይሁን የእውነት ይሁን ያ ነገር ከሆነ ግን እውነት ከሆነ በኢየሱስ እንዴ ምን የውሸት ነገር ጭኖ አይመጣ። እኔ እንጃ ወይ ከውስጡ ወይ የሆነ ነገር ይዘል እንደሆነ እንዴ አያ ሲያጫውት ያደገ እኮ ነው። ቀላል አያና በግ ሲለጠልጥ የነበረ ቀላል ይሆናል። ምን ጥያቄ አለ እንዴ? ግን በጣም ነው የሚገርመኝ። አይ አሪፍ ነው ይሄ ነገሩ፣ በጣም አሪፍ ነው። እኔ አልፈለግኩትም፣ ግን ሴት የሚወደው ስለሚወድ እንደዚህ አይነት ነገር በዛው ይመቸው። ሞጣ በሚቀጥለው ትዳር ላይ ቴክኒክ ብልሽት ካለ ጂጂ እንዳለች ልነግርህ እፈልጋለሁ። ወደ ጀርመን ትራንዚት ማድረግ ትችላለህ። ያለ ሀሳብ ይሁን በቃ ያለ ሀሳብ። በጣም አሪፍ ጊዜ ነበረ። ይመችኝ። ግን አዶናይን በፎንቃይ ሁላችንም እናየዋለን። በፎንቃይ ነው የምለው። ተግባባ። ሰርቶ ማሳየት ነው። እየሰራ እየሞከርኩ ነው ብለዋል። ኢትዮጵያ ላይ እኮ አዲስ ትሬንድ አለ አይደል? እየሞከርኩ ነው የሚል እንባ የሚያመጣ እኔ አየሁት ነው። እንባ ይመጣ። እግዚአብሔር ምስክሬ። አጭር ቪዲዮ ነው። የብዙ ሰዎችን ህይወት የሚዳስስ ነው። የኢትዮጵያ ኑሮ ከባድ ሆኗል። እኔ እንዴት እንደሚኖር ግን አሁን ውጭ ቤተሰብ የሌለው እንዴት አቅሙ ይፈቅዳል? እኔ ግን ይህን ነገር ለምንድን ነው ካናዳ ውስጥ ማድረግ ያቃተው? ካናዳ ማንን ነው እንዴት ነው ማድረግ የሚቻለው? እስቲ ዘግብ። ስፖንሰሮችን ሄዶ ማናገር እኮ ነው አይደል? ካናዳ ላይ እንዴት እንደዚህ አይነት ነገር ማድረግ ይቻላል? ብዙ ኢትዮጵያኖች እንዳሉ ታውቃለህ? ኢትዮጵያን የሚረዱ አሉ። ያ ታዲያ ለምንድን ነው ኢትዮጵያ ውስጥ ነገር ግን ሞር ኢትዮጵያ ላይ አክሰሱ ለምንድን ነው ኢትዮጵያ ውስጥ የተሳካለት ነገር? ኢትዮጵያ ላይ የተሳካለትማ አንደኛ ምን መሰለሽ፣ የሰለጠነ ዓለም ላይ ስትኖሪ ብዙ አይዲያዎች አሉሽ። አሁን ከውጭ ኢትዮጵያ ለሚገባ በአይዲያዎች ደረጃ እንበልጣቸዋለን። ይቅርታ በመጥፎ እንዳትወስዱት። የኢትዮጵያም ህይወት እናውቃለን፣ የውጭውንም ህይወት እናውቃለን። ኢትዮጵያ ሲገባ የሰለጠነው ዓለም ልምድ ስላለን የስራው የቱ እንደሚያዋጣ ለማወቅ ከባድ አይደለም። ስለዚህ ያንን ለማድረግና ለመተኮስ ከውጭ ኢትዮጵያ የገቡት በጣም ያመልጣሉ። ገባሽ? ስለዚህ አዶናይ ብቻ ሳይሆን አቤልን ብታመጪ፣ አቤል የሆነ ልጅ ብታመጪ፣ ሌላም ደግሞ አለ ጆኒ የሚባል ልጅ በልብስ አለባበስ ይቅርታ የጠየቀ የታሰረው ብትይ፣ እዚህ በሳይክል ኡበር ነበር የሚነዳው። ገብቶሻል? ኡበር እየነዳ ነበር ይህን ነገር ሲያደርግ የነበረው። ኢትዮጵያ ሲገባ ደግሞ አይዲያው ስለነበረው አሁን ጥሩ ላይፍ እየኖረ ነው። አሜሪካንን አልፈልግም ነው ያለው። ጥሩ ላይፍ ይኖራሉ፣ ግን ሉል የሚባለው የሚባል ስፖንሰር ብር ምናምን ብሎ የሚሰጠው እና አይዲያ ይዘው ወደ ኢትዮጵያ የሚገቡ ወጣቶች ሞስደፍን እኔ ራሱ ወደፊት እንደው መንግስት ከኔ ጋር ሰላም ከፈጠረ እያስባለሁ ኢትዮጵያ ገብቼ ብዙ ቢዝነሶች መክፈትና መስራት ነው የምፈልገው። ደግሞ እንደማደርገው የሀገርን ግብር በስነስርዓት የማይከፍል ነጋዴ አልፎ ተርፎ ለሰዎች መኪና ሲሰጥ ማየት ግን ለእኔ ትንሽ ይከብደኛል። ምክንያቱም ሀገሪቷ ድህነት ላይ ናት ያለችው። እውነቴን ነው የምለው። አሁን ኢትዮጵያ ብገባ ብዙ ነገሮች መስራት ይችላል። ደግሞ ጓደኞች አቅም ያላቸው ስለሆኑ በዚህ ነገር ላይ ሰፖርት አድርገው ጥሩ ነገር ላይ ደርሳለሁ። ምንም ጥያቄ የለውም። ተግባባ? ጥያቄ የለውም። ኢትዮጵያ ላይ ብገባ ሞር እነዚህ አይዲያዎች ትልቅ ደረጃ ይደርሳሉ። የስ ይደርሳል። አንቺ ራሱ ብትገቢ እውነቴን ነው የምልሽ። አሁን ሜካፕ ምናምን ላይ ጎበዝ ነሽ፣ መዋሸት አያስፈልግም። እሱን ይዘሽ ኢትዮጵያ ላይ ፉን ብትይበት ባሌ ነው የምትተኮሽ። ጥያቄ ለራሴ ተኮሳለሁ። ከዛ ሌላ ታደርጊበታለሽ። ምንድን ነው የምታወሪው? እንዴት አድርጌ እንዴት ነው ስፖንሰር ፈልጌ አይደለ? ታዲያ እነዚህ ስፖንሰሮች እነዚህ ባለቤቶቹ ምናምን ነገር የባንክ ዕዳ የለባቸው?
በዕዳ የሌለበት ከተከፍ ያለሽ እየሰራሽ ምን ችግር አለ? ግብር በስነ ስርዓት ይከፍላሉ፣ ታክስ ይከፍላሉ። ኦፍኮርስ እንዴ ይከፍላሉ። መንግስት ሲፋታሽ መሰለሽ? እንዲሁም በአሁኑ ሰዓት በተለይ ነጋዴ ማለት ፈርቶ ተንበጫጮ ያለበት ዘመን ነው ኢትዮጵያ ላይ። ጎሮሮች ላይ ነው መንግስት የሚቆመው። እንደነዚህ አይነት ነጋዴዎች ግን እንኳን መንግስት ይፈራቸው አሉ፣ እነሱ ናቸው ፈላጭ ቆራጮች። እውነቴን ነው የምልሽ። ኢትዮጵያ በዛ እንተግጃለሁ። አሁን አንቺ ወደፊት ኢትዮጵያ ከገባሽና ልስራ ብትይ አይ ቲንክ በዛ የምትሰሪ ይመስለኛል፣ በሜካፕ በምናምን እና ያንን ካረግሽ ደግሞ አሉ ስፖንሰሮች አብረሻቸው ሆነሽ በትልቁ አድርገውልሽ አምባሳደር አድርገው በረብ ነው አንቺ እነሱም ተጠቅመው አንቺም ትጠቀሚያለሽ። እንዲህ አይነት ነገርማ ይኖራል። ከባድ ነው። ብቻ እኔ አሁን ስገባ የሬሳ ሳጥን መሸጥ ነው የምፈልገው ኢትዮጵያ ላይ። ያልተበላበት ስራ እሱ ነው። ምን ይመስልሻል? የሚሞት ሰው ስለሚበዛ ነው። የስ በሰፊው ማለት ነው። ባለ ብሉቱዝ ባለ አይፓድ ባለ አይፎን አድርጌ ነው እኔ የሬሳ ሳጥን የምሸጠው። ባለ መስታወት ምናምን አድርጌ እና ያልተበላበት ስራ ተቀልዱ። ማኛው የሬሳ ሳጥን መሸጫ ነው የምልህ። አልሰማ አንድ ካምፓኒ አንድ ህፃን ልጅን አድቨርታይዝ አሰርቶ የሰራችበትን ገንዘብ ከልክሎ ማለት ነው። አዶናይ የአንድችን ልጅን ገንዘብ ከልክሏል፣ 1 ሚሊዮን ብር። አዶናይ መቼ ፊት ለፊት ተናግራለች? መጣ 3 ወር ከ4 ወር በፊት አልቅሳ ሀቢባ ጋር ሄዳ አልቅሳ፣ ሀቢባ ራሷ እኔ በዚህ ጉዳይ ላይ አልገባበትም ነገሩ ከባድ ስለሆነ ወደ ፍርድ ቤቱ ሰጂ ብላ መልሳታለች። ይኸው እዚህ ቤት ደግሞ ኧረ ዋቴ ነው እያሉኝ ነው። አይደለም ይሁን አይደለም ጅቦ ራሱ ይህንን ሰምቶ አዶናይን አከተፍ ብሎ ነው የጠፋው። ልጅቷን ራሱ በግል አናግሯት ማለት ነው። ኧረ አዶናይ እንደዚህ አይነት ልብ የለውም እውነት በቃ እንደዛ ከሆነ ልጅቷን አገናኝ መረጃ ትፈልጋለህ? እኔ እንደውም መጀመሪያ አንተ ጋር እንድትሄድ ነበር የፈለኩት። በሚገባ በእውነት የተበደለ ሰው ካለ አዶናይን አሁን ስለተመቸኝ ስህተት ሲራ ስትሰራ ዝም አልለው። ጥቡጥ ብላ የምትልጅ በጣም የምትገርም የአብርሃም ሞተር ካምፓኒ መኪና ቻለንጅ ተሰጥቷት አስተዋውቃ ማለት ነው። እንጠይቃለን። እውነት ለመናገር እኔ እጠይቃለሁ። እግዚአብሔር ምስክሬ ነው። መረጃውን ላኪልኝ፣ እኔ እጠይቃለሁ። ግን እንዳልኳቸው እኔ ኢትዮጵያ ስገባ አንደኛ የሬሳ ሳጥን ማኛው በየክፍለ ሀገሩ ላይ ዮኒ አዶናይ አስፈራርቷት፣ ባለቤቱ በፖሊስ አስፈራርቷት። አዶናይ አስፈራርቶ ልጆቼን ይሰኝነ ኧረ ጠላትሽ ልጆችሽ ጋር እንሄድም። በቃ እልክልሃለሁ፣ ላኪልኝ። እኔ ግን ቤተሰብ ስራ እንዳትወስዱ በጌታ ውሸት ነው። ልጅቷ ልንገር ዛሬ ታማ ጸበል ነው ያለችው፣ የምትታከምበት ብር አታማ። ትራይል ላስተዋውቃ እንዴ? ሐኪም ቤት ነው። ትራይል ላስተዋውቃ እንዴ? እሺ አስተዋውቃ አንዴ። ቤተሰብ ኢትዮጵያ ስገባ የሬሳ ሳጥን ማኛው የሬሳ ሳጥን መሸጫ መደብር አለኝ። እሱን አንድ የሬሳ አበባ አለኝ በየአይነቱ። ከዛ ሪል ስቴት አንድ ላይ ይላሉ ወይ እዚህም ቤት ነው፣ ሬሳውም ቤት ነው፣ ሪል ስቴቱም ቤት ነው። እዚህ ታች ቤት ነው፣ ሪል ስቴቱ ላይ ቤት ነው። ከዛ እንደወጣ ሬሳ ትገዛለህ። ያው የስራው ባህሪ እና ቤተሰብ የሁለቱንም ቤት የሰማይ ቤቴንም አመቻቻለሁ። እኔ መልካም ሰው ነኝ። የምድሩንም አመቻችቼ ሪል ስቴት አላችሁ። ስለዚህ የሰማዩም የምድሩንም ዋይፋይ ብሉቱዝ ያለው አረጋለሁ ብዬ አስባለሁ። እንደዛ አይ ጂጂሻ ስለነበረን ጊዜ በጣም አመሰግናለሁ። በርቺ ነው የምለው። በምታየው ነገር መሴጁን ብቻ ስጭኝ፣ ኢንፎርሜሽን አውራለሁ። እሺ መጭች እናት